ለራስ አልነበረም ያደረግከው የነበረው መጣክ ሁለቱን አገናኘ ዞር አደረከ እና ዮኒ ትችላለህ ትልቅ ክብር አለ ይላል እና ቢኒ የቪዲዮ እስኪከፍት ድረስ ሌሎቻችሁ ሰላም በሉን። ተዘጋጅታል ቢኒ? አሁን ተዘጋጅቻለሁ። ላሰማችሁ እንግዲህ የነበረውን ለቅሶ ስሙት። ሚስት ስለሌለው ነው ወይ ልጅ ለምን የለውም ምናምን ገብቶሃል? ይሄ ግልጽ በቃ የአሕባሽ ጋር የተያያዘ ነው ወይ አሕባሽ ሚሊዮን ትሽ አይደለሁም ካለ ደግሞ ከታች ነበር አሽዓሪያ በሚል ያዘው። ሰላም አለይኩም ባክ አብሽር አየሽ ውይይቱም መሰለ አርስቱንም ቀይሯል። አርስቱኑ ይዘቱን ቀይሯል። እግዚአብሔር ነው ወይስ አላህ ነው ትክክለኛ አምላክ ቢለው ርዕሱ ቀይሮ አሁን ብልጥ ነው እንትና ወደ አስማው ሲፋት ገባ። በእምነት እኮ አይደለም ይሄ ሐቢቢ ለመሳደብ አሁን ለምሳሌ እንዲመቸው ለመሳደብ እንዲመቸው ሸባለ መጣል እንዲመቸው ምናምን ነው እኮ። ይሄ ደግሞ አሕባሽ መጣ። አሕባሽ እያየሁት እኮ ነው። አሕባሽ ያዋቂዳ ረዳዳችሁ ታዊል ለመጠቀም ችግር ነው። ከእናንተ ይባሳል እንደ እናንተ ችግሩ እኮ እንደዚህ ሙሸቢሃ እነዚህ ናቸው እያስበሉ ነው ያለው። እናንተ ናቸው እንትን ይመስላል እያልክ አምላክና አባትን እኩል እያደረግ መድኃኒዓለም አምላክና አላህን አምላክና አባትህን አይመስልም ላለማለት የምታደርገው ጥረት እኮ ነው። እናትና እናቴን አይመስልም ላለማለት የምታደርገው ጥረት ነው። ከእናንተ ይከፋል እንዴ? እንዴት ነው አምላክ ሲባል አእምሮ ላይ እናትህ የምትመጣበት የእናትህ ምስል ይመጣበት? አባታ አስወርኝ እናንተ ወአላህ አላሁ አክበር። ያ እና ይሁን በቃ ትናንትና የተደረገው ነገር ይሄን ነው ያመጣው። አሁን በሁለቱ መካከል ለምን እናንተ ናችሁ እንግዲህ ያስበላችሁን እጃለው እግራለው ምናምን እያላችሁ ያስበላችሁን ከእናትና ከአባት ጋር እንትን እያልክ ያመሳሰልክ እንዴት አላህን ስታስብ አባት ይመስላል የእናትን እንትን ይመስላል ብሎ ነው የተናገረው። ከባድ ንግግር ነው። ይሄ ዛሬ ነው እየገባችሁ ያለው። አሁን ሙስሊሞች እየገባችሁ ያለው ይሄ ነው። ትናንትና የተደረገው ኢላማውም ደግሞ ይሄ ነበር። እፎይም አስቀድሞ ነግሯቸዋል። ስንጥቁን መሀል ላይ ያለውን ስንጥቅ የምናሰፋበት ነው የነገር ውይይት ብሏቸው ነበረ። እንደተባለውም አድርጎታል። ምክንያቱም በመካከላቸው በጣም ከፍተኛ ልዩነት አለ፣ ከፍተኛ ክርክር አለ። እነዛ አሁን ያሉት ዋህብያ የሚባሉ ከመስጊዳቸው አስወጥቷቸው እየገደሏቸው አባረሯቸው። ለምን? አላህን አካል የለውም ስላሉ ብቻ፣ ሌላ አይደለም። በአካል አንተናነን አናሰብትም እጅ እግር የሚባለው ምሳሌ ነው ብለው ስላሉ ብቻ እንዴት እንደዚህ ትላላችሁ ተብለው ተገፍተው ወጥተው ከመስጊዶቻቸው ሜዳ ላይ ጥለዋቸዋል፣ እየገደሏቸው ነው። ስለዚህ ለነሱም ሰፖርት እያደረገ ነው። ስለዚህ እነዚህ ሰዎች ምንድን ያሉት አሁን እናንተ ናችሁ እንደዚህ እያላችሁ አሳልፋችሁ የሰጣችሁን እያሉ ነውና ይሄ ትልቅ ችግር ያለበት ነገር ነው፣ መልስም የለው። ስለዚህ አሁን አህባሾች ካላችሁ መታችሁ ብትመልሱ አሪፍ ነው። ለሙስሊሞች ወይም ወሃቢዮችም ካላችሁ ይሄ ነገር ትናንትና የሰማችሁት ነገር ምንድን ነው? 80,000 ሰው ይዛችሁ ጠብቃችሁ ሰብስባችሁ ይሄን የሰማው ማለት ነው። ያ 80,000 ሰው እንደገና በሚሊዮኖች ይሰሙታል። አሁን ላይ ይሄ ነገር በቪዲዮ በሚሊዮኖች ይሰሙታል። ብዙ የማያውቁ ሙስሊሞች አላህ ጭንቅላት እንዳለው እንደሌለው እንኳን አያውቁ። አለውም ብሎ የሚናገር ማንም ሰው የለም። አሁን ዋብያን ብታስገባ አላህ ጭንቅላት አለው ወይ ብትለው አላቅም ነው የሚል፣ አልተገለጸም ነው የሚል። ስለዚህ ኢቭን ጭንቅላት ይኖሮ አይኖሮ የማታውቀውን አምላክ እንዴት ታመልካለህ? አካላት ከተገለጹለት ሙሉ አካላት ሊገለጹለት ይገባ ነበር። ስለዚህ ጎዶሎ አምላክ ነው የምታመልከው ብለን ብንናገር መጽሐፋችሁ ስለሆነ ስድብ ነው እንዳትሉ እያልን ነው። ተምዬ ብዙ ሰዓት ያስኩኝ፣ አመሰግናለሁ። ኧረ በጣም ነው ስለምታውቃቸው አንተ ቢኒዬ እከሌ የሚባል ልጅን አስገባ በለኝ፣ ወይም ለአንተ ሞዴሬተር ልስጥህና ታስገባለህ። ሀበሾች ምናምን ሲመጡ አንድ ጊዜ ሞዴሬተር ሰው ላንሳና ኦቲ ክርስቲያንን ላስገባው። እሺ አስገባው ኦቲ ክርስቲያን የሚለው። እሺ ሞዴሬተር ከአንድ ሰው ላንሳና ለአንተ ልስጥህ። ስለሞላብኝ ነው ልሰጥህ ብዬ እኮ። እሺ እሺ። ከዛ በኋላ አንተ ታስገባለህ ቦስ። እሺ ሞዴሬተር ደምዬ እኔ ከታች ሆኜ መስማት እችላለሁ። ልውረድልህ እኔ ቦታ እንዳለሽ። እሺ አይሁን ነገር ያንተ አይኖር። ችግር የለም። እነሱ ይሉ ደምዬ ከታች ሆኜ እሰማለሁ። እሺ
እሺ ታሙዬ እኔም ከታች መሆን እችላለሁኝ። መጀመሪያ ሰላም ልበላችሁ። የማታውን ፕሮግራም እንግዲህ በተወሰነ መልኩ ውጭ ነበርኩኝና ለመስማት ሞክሬያለሁኝ። እኔ ሰላም ጌታነህ እባላለሁ። ይሄ ሁሉ ኦርቶዶክስ ነው በሚል ኮንተንት ላይ ነው የምሰራው። እስልምና ህይወት ነው የመጣሁት። እኔም የእስልምናን ህይወትንም የፕሮቴስታንትንም አይቼዋለሁና እውነት ለመናገር ስለ እፎይን ማግኘት ፈልጋለሁ። እንዲሁምና በህይወቴ ብዙ ጥያቄዎች ነበሩብኝ። ተዘዋውረህ እንደማየትህ በጣም ብዙ ጥያቄዎች ነበሩብኝና እነዛን ጥያቄዎች ሙሉ በሙሉ ተመልሶልኝ ስለ እውነት የድንግል ማርያም ልጅ እንዳምን ችያለሁኝ። ኦርቶዶክስ በመሆኔ ደግሞ በጣም ነው የምኮራው፣ በጣም ነው የምደሰተው። ምክንያቱም ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል ነውና ራሴን ስላዳንኩና እግዚአብሔር ስላተረፈኝ ስለመረጠኝ እግዚአብሔርን አመሰግነዋለሁ። የምታደርጉት ውይይት በጣም ደስ ይለኛል። ሁሌም እከታተላችኋለሁ፣ ሁሌም። ምክንያቱም ስለ ነፍስ ነው የምንታገለው፣ ክርስቶስም የመጣው ለነፍስ ስለሆነ ማለት ነው። እና በርቱልኝ። ከታች ሆኜ ማድረግ ያለብኝን ሁሉ አደርጋለሁ። ተሙ በርቱልኝ፣ በርቱ። እግዚአብሔር ከእናንተ ጋር ይሁን ላለሁ እኛ አወኩሽ ታለም እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በቪዲዮዎች ነው ማቀው። በተለይ ከእስልምና መተሽ ከሆነ እግዚአብሔር አምላክ ይመስገን ይባረክ። በጣም ነው ደስ የሚለው። ፕሮቴስታንትም ከነበርሽ እቺ ልጅን ካወቃችኋት ከዚህ በፊት ምን ላይ ነበረ? እዚህ የአላፋት ዝማሬ ላይ ይሄ ሁሉ ኦርቶዶክስ ነው እና በሚል ቪዲዮ የመጣች ልጅ ናትና እንኳን ደህና መጣሽ የኔ ውድ። በጣም እንኳን ደህና ቆያችሁ። እንኳን ደህና ቆያችሁ። ልጅነቴን በእስልምና ወጣትነቴን ደግሞ በፕሮቴስታንት ያው በቤተሰብ እጅ የመያዝ አቅሙ ስላልነበረኝ እነዚህን መንገዶች አልፌባቸዋለሁና እግዚአብሔር በዛ ውስጥ ያሳለፈኝ እንዳውቅ ዛሬ ላይ እንድጠነክር እንድበስል ስለፈለገ ነውና እንዳልንገዳገድ ሁሉንም አሳይቶኝ መጥቻለሁ። አሁን ግን ልጁ ስለሆንኩ እናትና ልጅ አባት ስላለኝ በጣም ደስተኛ ነኝ። ስለ እውነት ስለ እስልምና እኔ ይሄ ነው ማለት አልችልምም አልፈልግምም። ምክንያቱም አውቆ የተኛን ቢቀሰቅሱት አይሰማም ነው። ለመዳን መጀመሪያ ራሳችን አይምሯችንን ከፍተን እልህ ውስጥ ገብተን ለስድድብ ሳይሆን ነገ ሁላችንም አላፊዎች ነን። ይህን ዓለም ጥለነው እናልፋለን። የማያልፈው የሱ ቃል ብቻ ነውና እውነትን ማወቅ ግዴታችን ነው። ነገ ምንድነው የሚጠብቀን? እኔነቴ ራሱ አይገባኝም ነበረ። ማለት የተፈጠርንበትን ዓላማ ልናውቀው ይገባል። ለምንድነው የተፈጠርነው? ማነውስ የፈጠረን? ይሄ ነበር የኔ ጥያቄና እፎይ ማለት ኦርቶዶክስ የሆንኩት ቆይቻለሁ። ኦልሞስት ወደ 2000 አካባቢ ነው ወደ ኦርቶዶክስነት የተመለስኩት። ያም ሆኖ ግን እንዲሁ ዝም ብዬ ወጥቼ ገባ ነበር። መሄድ መመላለስ ነበር። ህይወቱን አላቀውም ነበር። ግን እግዚአብሔር እያለማመደ በፍቅሩ እየጎበኘና እየተገለጠልኝ አሁን ላይ እግዚአብሔር ይመስገን እውነተኛውን አምላክ ስላገኘሁት እውነተኛውን የመዳንን ምክንያት ስላገኘውና ስለዳንኩ በጣም ደስተኛ ነኝ። ለእህት ወንድሞቼ ግን ማስተላለፍ የምፈልገው እውነት ለመናገር ቆም ብላችሁ መርምሩ፣ ራሳችሁን ጠይቁ። ክርክሩ እንትኑ አይደለም። አሁን እኛ እዚህ ጋር ብንለፈልፍ ስለሆነ ተቋም ብናወራ አይደለም፣ ስለ ነፍስ ነው። በቃ የራሳችንን ነፍስ እናድን ነው እኔ የምለውና አሁን ላይ እንዲሁም እኔ ይህንን እምነቴን መግለጽ አልፈልግም ነበር። ከዚህ ነው የመጣሁት ማለት አልፈልግም ነበረ። ጊዜ ገና ነው ብዬ ስለማምን የምገልጥበት ጊዜ ገና ነው ብዬ ነበር ማስበው። አሁን ግን እውነት ለመናገር ህይወትን የሚያስተምር ከሆነ ለሌሎች ትምህርት የሚሰጥ ከሆነ አዎ አይቻቸው ቁርአን ቀርቼ የፕሮቴስታንቱንም ህይወት አብሬ ውስጥ ገብቼ አገልግዬ ሰብኬ ኳይሮኜ አልፌ ወጥቻለሁ። እውነቴቱ ጋር ነው ብለህ ብትጠይቀኝ ነፍሴን የምሰጥበት አንገቴን የምሰጥለት እውነት ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍስሶ የሰጠን መንገዳችን ኦርቶዶክስ ተዋህዶ እምነት አምና የምትቀበለው ቤተክርስቲያን ላይ ያለው እምነት ነውና ይሄ ስለ ራሳችን ነው። ስለ ሰላም፣ ስለ ተሙ፣ ስለ እፎይ፣ ስለ ምናምን አይደለም። ስለ ነፍሳችን ነው፣ ስለ ራሳችንና በእውነት ስላስገባችሁኝ አመሰግናለሁ። በርቱ። እግዚአብሔር ከእናንተ ጋር ይሁን። ተናጋሪ አንደበት ይስጣችሁ።
ካለ ብዬ ነው ለእሷ ለእህታችን። እሺ እህታችን እንኳን ደህና መጣሽ። በጣም ይቅርታ ሚውት ላይ መስሎኝ ነበር። እንኳን ደህና መጣሽ፣ እንኳን እግዚአብሔር ለዚህ ያበቃሽ ነው። በጣም ደስ ብሎኛል። በጣም በስሜት ነበር ስሰማ የነበረውና በጣም ወራታለሽ። ንግግርሽ ራሱ አንደበትሽ ራሱ በጣም ይጣፍጣል። ደስ የሚል አንደበት ነው ያለሽ። እግዚአብሔር በቤቱ ያጽናሽ። እግዚአብሔር መጨረሻሽን ያሰምረው። እኔ ብዙ ንግግርም አልችልም፣ ግን ያለችኝን ላዋጣ ብዬ ነው። ለማንኛውም እህቴ እግዚአብሔር በቤቱ ያጽናሽ፣ መጨረሻሽን ያሳምረው። ከዚህ በላይ ደግሞ ለምናፍቃት ለመጨረሻይቱ ለርስቱ ያብቃት። አሜን። የድንግል የአስራት ልጅ ነሽና እሷ ተጠብቅሽ ከለላት ሆነሽ አሜን አሜን አሜን። መልካም ሰላሚን ፎሎ አርጓት። ሁላችንም እናቃት ልጅ ናት። ክርስትና ላይ ከኦርቶዶክሳዊ ወጣቶች ጋር ካሉ ልጆች ጋር እዚህ ቲክታክ ላይ ካሉ ልጆች ጋር ቪዲዮ ትሰራለች። አንዳንድ እንቅስቃሴ የምታደርግ ልጅ ናት። አውቃታለሁ በርቀት። እሷ አቱን አካውንቷን ስለማላውቀው ነበር እና በዚህ አጋጣሚ ኢብሮ እንዴት ነህ? ያው ጴንጤና አውቃለሁ፣ ግን የትላንትናውን ውይይት እንዴት አየው? ኢብሮዬ ሚዩት ነህ ኢብሮ። ደስ ይላል በጣም እና ብዙ ሙስሊም እህቶቻችንና ወንድሞቻችን ከዚህ እንደሚሆኑና የእውነትን መንገድ እንደሚይዙ ተስፋ አደርጋለሁ። ምክንያቱም ማለት ልዩነቱን በደንብ አይተዋል ያስባሉ። በጣም ደስ የሚል ውይይት ነበረ። እጅግ በጣም የሚያምር ነው። ፎይ እግዚአብሔር ይባርከው። በጣም ደስ ይላል። በሁለቱም በኩል ከፍሎ ያሳያቸው ነበረ እና እንግዲህ እውነትን መንገድም የድንግል ማርያም ልጅ ኢየሱስ ክርስቶስ አዳኝ መሆኑን የታወቀ ነው። በዚህ ሲከታተሉ የነበሩ ወንድሞቼም እህቶቼም አምናለሁ እንደሚያምኑ። በጣም የሚገርም ነበረ። በጣም የሚገርም ጊዜ ነበረ። በጣም ደስ ይላል እና እሱ ከብዶት ነበር ትንሽ እና አለው ወይስ ሄሎ አለው አለ ኢብራሂም ቀጥል። እና ትላንትና በጣም ደስ የሚል ነበረ። እንግዲህ አምናለሁ አምጆሩ በጣም ብዙ ሙስሊሞች ወደ ኦርቶዶክስ እንደሚመጡ ተስፋ አደርጋለሁ። በጣም ብዙዎች እርግጠኛ ነኝ፣ በጣም ብዙዎች ኦርቶዶክስ ይሆናሉ ብዬ አምናለሁ። በጣም ደስ ብሎኛል። ሌሎች ካላችሁ ቀጥሉ። እሺ ተሜ አውርቼ ማውጣት ፈልጌ ነበር። አውሪ፣ አሁን እሱ እስከሚመጣ ድረስ አውሪ። እሺ ሰላም ብያለሁ ሁላችሁንም። ይቅርታ ወንድሞቼ ትቀጥላላችሁ። እኔ መስጠት የፈለግኩት ሀሳብ አለ። አሁን ከነገ በኋላ አንዳንድ ቪዲዮዎችን እየሰማው ነው። ርዕሱ ተቀይሮ ነበረ የሚል ፖይንቶች ይነሳሉና ምንም የተቀየረ ርዕስ የለም። በነገራችን ላይ እናንተ ውይይቱን አዲስ የሰማችሁት ሊሆን ይችላል። ርዕሳቸው ምን ነበረ? በነቢያት የሚታወቅ አምላክ እግዚአብሔር ወይስ አለ የሚለው ነው ርዕሱ። ይሄ ከሆነ ደግሞ የሚፈተሸው ይሄ ትምህርት ማሳየት የሚቻለው በትምህርት ነው። ለምሳሌ ነቢያት ያስተማሩ ትምህርት አለ በግልጽ የተቀመጠ። እንደዚሁም ደግሞ መሐመድ ተገለጠልኝ ብሎ ያመጣ ቁርአን አለ። መሐመድ ደግሞ ተገለጠልኝ ብሎ ሲመጣ ልደትን አስገቡት ውዶች፣ ሞዴሬተሮች ልደት ይና መጽና ይቅርታ። እሺ የትየው ችግር የለም። መሐመድ በ6ኛው መቶ ክፍለ ዘመን ነብይ ነኝ ብሎ ሲመጣ አስቀድሞ ነቢያትን የላከ አምላክ ነው እኔንም የላከ ብሎ መጣ። እንደዛ ብሎ ሲመጣ ደግሞ የነቢያት አስተምሮና የሱ አስተምሮ ይጋጫል። ለምሳሌ ትላንት የተነሳ አለ አይደለ? ብዙ ነገሮች ተነስተዋል። እግዚአብሔር በሁሉ ቦታ እንደሚገኝ በቦታ እንደማይገደብ እግዚአብሔር መንፈስ እንደሆነ ነቢያት አስተምሯል። የብሉይ ኪዳንም የአዲስ ኪዳንም መጽሐፍት ማየት እንችላለን። መሐመድ ደግሞ ይህንን ተቃራኒን ያመጣ ምን ብሎ አላህ ከአርሽ በላይ ነው በሁሉ ቦታ አይገኝም ብሎ። ስለዚህ በዚህ ዙሪያ ሲወራ ነበረ። ነቢያት እግዚአብሔር መንፈስ ነው ሁሉ ቦታ ያለ ነው፣ በአካልም ደግሞ እጅ እግር አለው ምናምን ብሎ እንደዚህ አልገለጹትም። እግዚአብሔር መንፈስ ነው ከተባለ መንፈስ ደግሞ እጅ እግር እንደዚህ የተገጣጠመለት ምናምን አይነገርለትም። እግዚአብሔር ረቂቅ እንደሆነ ያስተማሩት። መሐመድ ደግሞ አላህ እጅ አለው እግር አለው ሊትራሊ እሱን
እንቀበላለን ብሎ ነው። ስለዚህ ርዕሱ አልተቀየረም። እናንተ ራሱ ያወራበትን ቪዲዮዎች ስሙና ከዛም ደግሞ ኡስታዙ የመለሰበትን ቪዲዮዎች መስማት ትችላላችሁ። ምንም የተቀየረ ርዕስ ነው። እናንተ እንዴት እንደሰማችሁ እኔ አላቅም። ሌላ ደግሞ ቅድም ተሜ ያነሳ አለ ስለ ሴጣን አላህ ራሱ ሴጣን ነው የሚልም ተወርቶበት ነበረ። እሱ ምንድነው? ለምሳሌ በአንድ ሐዲስ ላይ ስንመለከት ሙሐመድ ታሞ ለ3 ቀን ሰላት ያቆማል። አንድ ሴት ወደሱ መታ ምን ትለዋለች? ለ3 ቀን ሰላትን ስላቆምክ ሴጣን የተወ ይመስለኛል ትሏለች ማለት ነው። እቺ ሴትዮ በዛ ጊዜ የነበረች ናት፣ ከመሐመድ ጋር የነበረች ናት። መሐመድን የሚጫወትበት ሴጣን እንደሆነ በግልጽ ታውቋለች ማለት ነው። ከሚያደርጋቸው ድርጊቶች መገለጥ መጣልኝ ምናምን ስለዚህ እሱ ደግሞ የሌሊት ሰላት ሲያቆም ምንድን ነው ያለችው? ሴጣን የተወ ይመስለኛል ትለዋለች። ስለዚህ ሴቲቷ እንደዛ ስትል ወዲያውኑ ነው አላህ ቁርአን ያወረደ። ቁርአኑን ሲያወርድ እኔ ሴጣን አይደለሁም አላለም። በነገራችን ላይ ምን ብሎ ነው ያወረደ? በረፋድ ምላለው ጸጥ ባለ ጊዜ እየማለ ጌታ አልተውም አላሰናበተውም ብሎ ሊትራሊ አላህ ሴጣን እንደሆነ ነው ያስቀመጠ ማለት ነው። ሌላ ቦታ ደግሞ የሚያጣምመው እዛው ቁርአን ላይ የሚያጣምም አላህ እንደሆነ ይናገራል ቁርአኑ። እንደዚሁም ደግሞ አጣማሚ ሴጣን እንደሆነ ይናገራል። የአላህ ስራና የሴጣን ስራ አንድ እንደሆነ ቁርአኑ ያስቀምጣል። ስለዚህ ብዙ ነገሮችን ማንሳት እንችላለን ሰዓት ያለመያዝ። አላህ ራሱ ሴጣን ነው። አላህ በነቢያትና በሐዋርያት የሚታወቅ አምላክ አይደለም። በ6ኛው መቶ ክፍለ ዘመን መሐመድ ነብይ ነኝ ብሎ ሲመጣ ያመጣው የዚህ ዓለም ገዢ የሆነ ሴጣን ነው የሚል ፖይንት ነው የተነሳ። ያንን ደግሞ በቁርአንና በሐዲስ በደንብ መናገር ይቻላል ማለት ነው። ስለዚህ የተቀየረ ርዕስ የለም። ክርስቲያኖችም ስትሉ ነበር፣ ነገር ግን የተቀየረ ርዕስ የለም። ልብ ብላችሁ ስሙ። ርዕሱ በነቢያት እየተሰበከ አምላክ እግዚአብሔር ነው ወይስ አላህ ነው የሚል ነው። ያንን ደግሞ የሚፈተሸው በአስተምሮ ነው። ያንን አስተምሮ ሲያሳይ ነበር ማለት ነው። እፎይ ወንድማችን ቀጥሉ። እሺ ሰዓት እንዳልይዝ ብዙ ማውራ ነገሮች አሉ፣ ግን ቀጥሉ። በቃ ጨርሻለሁ። እሺ እናት እግዚአብሔር ያክብርልን። ተባረክ። አይዲያዋ በጣም ደስ ይላል። ትጨርስ ማን ትቀጥለው? ልደትዬ አሁን እሷ ትጨርስ። ብዙ ሀሳብ አለኝ ስላለች ትጨርስ ሀሳብ። ጨርሺ እርግብዬ። አሪፍ ነው በጣም ሰከን አቀራረብ ደስ ይላል። ልደት ሻይ ቀጥልና እቀጥላለሁ ወይ ነው ባጨርሽ? ነው አይ እናንተ ቀጥሉ። እናንተ ይገባል። ኦኬ ሀሳብ ሰጥቼ ልውረድ ወይስ ማሪ ትቀጥያለሽ? ቀጥል ሀቢብሽ። ኦኬ ሰላም ለእናንተ ይሁን ብያለሁ። እዚህ ያላችሁ ታች ላላችሁ ውድ ሙስሊሞችና ክርስቲያኖች የክርስቶስ ሰላም ለእናንተ ይሁን። ትላንትና አይ ቲንክ ጥሩ ነገር ተማምረናል ብዬ ተስፋ አደርጋለሁ። ምን ያክል ትረዳላችሁ ብለን ይሄን ያክል ጥያቄ ባንጠይቃችሁም ታች ያለው ኦዲየንሱ ምን እንደተከሰተ ምን እዛ ውስጥ እንደተገለጠ የተደበቀ ሚስጥር እንዴት እንደተገለጠ ታያላችሁ ብለን እናስባለን። ምክንያቱም የሚረዳ ጭንቅላት አላችሁ ብለን ስለምናምን ትላንትና እዚህ ግባ የማይባል ውይይት ነው የተደረገው። በቀላሉ ዲባንከን የተደረገው ግን ለማህበረሰቡ ሲባል ነገሮችን አስፍተን እናሳይ በሚለው ነው እንጂ በ30 ሰከንድ የሚቋጭ ውይይት ነበር። ግን አንድ ነገር ላጥራላችሁ ዋሃብያዚም ማለት ወይም የዋሃብያ ሴክት ማለት ምን አይነት አምላክ እንደሚያመልክ በጥቂቱ ካያችሁ እኛ ጭንቅላት አለን ካላችሁ ማሰብ እንደምትችሉ እየነገራችሁ ነው። ጭንቅላት ካለ ማሰብ ትችላለህ ማለት ነው። እዛ ያለው አካል ጭንቅላት ከሌለው እንዴት ሊያስብ ይችላል? ጭንቅላት የሌለውን አካል እያመለኩ ማሰብ የማይችል አካል እየነገሩን ነው። ያ ማለት አካለ ጎዶሎ የሆነ አካል አምላክ ነው ብሎ ከመከተል ምን ማለት ነው? አካለ ጎዶሎ እኮ ይረዳል እንጂ እኮ አይመለክም። የቀጥታ ሊትራሊ መጽሐፋቸው ውስጥ ነው የተቀመጠው። ቻሌንጅ አድርጉን ብለን ፊት ለፊታችን አንዱ የማይቀሙት ስለ አላህ ምንነትና ማንነት እንገሩን ስንላቸው ማዕከላቸው የሆነው አላህ በምን መልክ እንደሚገልጹልን አይተናል። አልተገለጸም የሚለው አቋም የጁማ ጊዜ ዴል ቱ ዴይ በቀን 5 ጊዜ የሚሰግዱለት አላህ አያውቁትም።
ለዛውም ላይ ያሉ ከመጅሊሱ ጀምሮ ያሉት ማለት ነው። ህዝቡን ቀሚስ ያስለብሳሉ፣ ህዝቡ ላይ ድራማ ይሰራሉ። ግን አላህ ማንና ምን እንደሆነ አይነግሯቸው። ቻሌንጅ ሚ ብለን ኑና ቻሌንጅ አርጉን አላቸው። ቻሌንጅ ኑ አላቸው። ሶ አሁን ያኛው የተጠራበት አንዱ ምንድነው? አካለ ጎዶሎ የሆነን አካል እንዴት ነው አምላክ ብሎ ሊሰየም የሚችለው በሚለው ስናሳይ ትንሽ የደበራቸው ጥቃቅን ኡስታዞች ምንም ማድረግ አንችልም፣ ተመቷል። ሌላው ፖለቲካ ሊሰራ ተሞክሮ ነበር ይሄኛውን አምላክ ለመሸፈን። እውነት መቼስ እየሄደ ይጋለጥ የለ ትንሽ ፖለቲካ ሊሰራ ተፈልጎ ነበር። ምክንያቱም የኛ ትግስት ወይንም እፎይ ያ ሁሉ ሰዓት ታግሶ የጠበቀበት አንዱ ምንድነው? እውነትን ለመግለጽ ስለፈለገ እውነት በውሸት ስለሚገለጥ ስለሚፈርስ እኛ ፊት ለፊቱ ስለማይቆሙ ትንሽ ግብግብ ፈጥሮ ነበረ። ኢቭን በስድብ ከአምላካቸው የተማሩትን በስድብ ስሜታዊ ሰው በማድረግ በመረበሽ ህዝቡን በማወክ ጤናማ ትምህርት የትኛው ትክክልና የትኛው ስህተት እንደሆነ ህዝቡ እንዳይረዳ ብዥታን በመፍጠር ነገሮችን ሸፋፍኖ ለማስመለጥ የተደረገ የፖለቲካ እንቅስቃሴ ነበር፣ ወይንም የሽብር እንቅስቃሴ ነበር። ነገር ግን ያንኛ ሳንሆን እግዚአብሔር ስላለ ነገሮችን ወደ ጎን በማድረግ አላህ የተባለው አካል ከአርሽ በላይ የተቀመጠው አካል ከአርሽ በታች ተፈትፍጦ ወርቋል ማለት ነው። አሁን አገግሞ ይነሳል የዋህብያ አመለካከት ነው። ነገ ምን ይፈጠራል እንጠብቃለን። ከነጎዲያም ደግሞ እንሄድበታለን። ለእያንዳንዱ ደግሞ በቂ የሆነ ማስረጃ በእጃችን ገብቷል። ውስጥ ምን እንደምታደርጉ ገብቷል። ኢቭን አሁን የዋህብያ ሴክት እንደሞተም የሚያረዱ ጤናማ አመለካከት ያላቸው ሀባሽ የሆኑ ሴክቶች በውይይቱ በጣም ደስተኛ ሆነዋል። አላህ የሚባለው አካል ጣዖት እንደሆነ መስክረዋል። እጅ ያለው ፊት ጭንቅላት የሌለው አንገት የሌለው ፕራይቬት ፓርት የሌለው ምንና ማን እንደሆነ የማይታወቅ እጁ የተገጣጠመ ነው፣ የተነጣጠለ ደቡብ አፍሪካ ነው ያለው አንዱ እጁ፣ ሰሜን ነው ያለው፣ የት እንዳለ አይታወቅም። እንደ ዶሮ የተነጣጠለ ነው፣ እንደኛ የተገጣጠመ ነው። መልስ የለም። አላህ ይሮጣል ይባላል። ምን አይነት እንዴት ነው የሚሮጠው? እየተራመደ ነው ይሮጣል። እንዴት ነው የሚሮጠው? ለምንድን ነው? ህዝቡን ለመርዳት ነው ወይስ ከጥፋት ለመሸሽ ነው? መልስ የለም። ወንጀል ሰርቶ ነው የሚሮጠው ወይስ ወንጀለኛውን ለመያዝ ነው? መልስ የለም። ሲሮጥ አላህ በአንድ ባት እግር ነው ያለው ወይስ በሁለት እግሩ ነው የሚሮጠው? መልስ የለም። ምክንያቱም ባት ተብሎ ተጠቀሰ እንጂ ሁለት እግር አለው ሶስት እግር ያለው አላሁ አለም ይሉናል የዋህብያ ሴክት አማኞች ማለት ነው። ስለዚህ አላህ ለምን እንደሚሮጥ አይታወቅም፣ ግን ይሮጣል ብሎ አስቀምጠዋል። ደክሞት ይሁን ብለን ስንጠይቅ አላሁ አለም መልስ የለም። ሶ ይሄን አምላክ ነው እንግዲህ የነቢያቶች አምላክ ነው ብሎ ለኛ ሳይሆን ሞኝ ለሆኑ ማህበረሰቦች አታለው ወደ ጀሃነም እንዲመሯቸው ለማድረግ የሞከሩት ማለት ነው። ይሄ በጣም የሚያሳፍር ነገር ነው። ሶ አሁን የኢትዮጵያ ህዝብ በጣም ጂኒየስ የሆነ ህዝብ ነው። ሳትናገሩ ፊት አይቶ የሚረዳ ህዝብ ነው ብዬ ስለማምን ለዘመናት መስጊድ ውስጥ የሰከሷቸውን ሳክስ የሰሯቸውን ድራማ ራሱ በራሳቸው ራሳቸውን አጋልጠው አዋርደዋል። ነገ ድራማ የሚባል የለም። ግን አንድ ነገር ልንገራችሁ ሁሌ የማረሳው ማለት ነው። እባብ አይናደፍ አትናደፍ ብላችሁ ብትመክሩት ከመናደፍ ወደ ኋላ አይልም። ለምን? ባህሪው ስለሆነ። እባብ አትናደፍ ብላችሁ ብትመክሩት ባህሪው ስለሆነ ከመናደፍ ወደ ኋላ አይልም። የእስልምና ሴክት ዋህብያ ሴክት አታስመስሉ፣ ድራማ አትስሩ፣ አትዋሹ ብትሏቸው ወደ ኋላ አይሉም ከመስራትና ከመዋሸትና ከማስመሰል በስተቀር። ለምን? ባህሪያቸው ስለሆነ። እውነትን መናገር አይችሉበትም። ለእውነት መቆም አይችሉበትም። ይህን ትላንትና እፎይ አሳይቶናል። ለእውነት እንዴት እንደቆመ ማስመሰል አለመቻሉን እንዴት በትክክል መንገድ እንደሄደ እዛም ባለ ደግሞ ገስት ዘግተው ላክ ብሎ ድራማና ፖለቲካ ሲሰሩ ሁሉም ላይቭ ገብቶ ሲልኩለት ሪጀክት እንደሚያደርግ አይተናል። ድራማ እንሰራለን ብለው ድራማ ራሳቸው ላይ ሰሩ። ጋይስ ድራማ እንሰራባቸዋለን ብለው ራሳቸው ላይ ድራማ ሰሩ። ቋንቋቸው ተደበላለቀ። ነገ ጠብቁ፣ መጅሊሱ ላይ ብጥብጥ ይነሳል። ይሮጣል የተባለው አላህ ምን አለ? በምሳሌያዊ አነጋገር ነው አለ። ዋህብያ እንደዚህ አይነት ንግግር ከተናገረ አላህን አከፈረው ማለት ነው። እንደዚህ ተነግሮ አይታወቅም ጋይስ። አላህ ይሮጣል አለ። ምን አለ? ይሮጣል። ምናዊ ነው? ምሳሌያዊ ነው? ሜታፎር ነው? ቀጥታ ነው ሲለው ሜታፎር ነው አለ። ምሳሌያዊ ነው አለ። ነገ ጠብቁት። ይሄን ኡስታዝ ነገ ጠብቁት። መጅሊሱ አጥርቆት ከፍ ያደረገውን ሰውዬ
አሁን ደግሞ ላይሰንሱን ይቀበሉትና ያባሩት ይሁን ወይስ አሁንም እንደ ውሸታቸው ተከናንበው ሚዲያ ላይ ያስቀምጡታል? የመጨረሻው ስጠቀልለው ከዚህ በኋላ ስጠቀልለው ምንድነው የምናገረው? ውድ የዋሃብያ ውስጣዞች፣ የዋሃብያ ተከታይ ምዕመኖች ቆብ ስላደረገ ቀሚስ ስለለበሰ ጺም ስላበቀለ ዕውቀት በዛ አይለካም። ዕውቀት የሚለካው በማንበብ ነው። ማስረጃ ሲባል ማስረጃውን ተረት ተረት ካመጣ ይሄ ቻሌንጅ አይደለም፣ አለፍ ነው እንጂ አንድም ነገር አልከፈተም። ግን ትዳኛላችሁ፣ ታያላችሁ። የትኛው ትክክል እንደሆነ ለእናንተ ትላንትና በተደረገው ደቂቃ ግልጽ ነው። ውይይት ዲቤት ለማድረግ 2 ደቂቃ ይበቃል ያለው ውስጣዛችሁ በቀላሉ ወርቋል። እና ያለ ማለት ነው። ታች ያላችሁ ተማሩ። አላህ የሚባለው አካል የማምር ውጤትና ምን እንደሆነ ተመልከቱ። የሚሮጥ አምላክ ዝም ብሎ የሚደክም የሚያለከለክ አምላክ ከምትከተሉ አካለ ጎዶሎ ያለውን ከምትከተሉ እሱን ከምታመልኩ ብትረዱና እሱን ኢቭን ወደ ትክክለኛው መንገድ ወደ ክርስቶስ ብትመጡ አማራጫችሁ ይሄ ነው። ክርስቶስ ዘላለማዊ አምላክ እንደሆነ ታይቷል። ስለዚህ ለእናንተ ብቸኛ አምላክ እግዚአብሔር ያህዌ ነው ማለት ነው። አላህ የሚባለው አካል የመሐመድ ፈጠራ ወይም ከመሐመድ በኋላ የመጣ አካል ነው ማለት ነው። እናመሰግናለን ይሄኛውን ስለተረዳችሁ። ተሜ ቴንኪው እድል ስለሰጠኝ። ኤኒዌይስ ላላችሁ ሙስሊሞች ውሸት ነው የምትሉ ካላችሁ ቻሌንጅ አድርጉን፣ ጥያቄ እንቀበላለን። እኛ ለውሸት ብለን ከናንተ ጥያቄ የምንሸሽበት ምንም መንገድ የለም። እውነት ተናጋሪ ነን፣ ለእውነት እንቆማለን፣ ጥያቄ እንቀበላለን፣ እናስተናግዳለን። ይህ የክርስቲያን መገለጫና ባህሪ ስለሆነ ማለት ነው። እናመሰግናለን። ቴንኪው ብራዘርስ። ተባረክልኝ ሀቢብዬ። ሀቢብ በጠቅላላ አድርጎ የተናገረው ምንድን ነው? ካልተገለጠው አላህ ይልቅ ወደ ተገለጠው ወደ እግዚአብሔር ልጅ ወደ ሆነው ወደ ድንግል ማርያም ልጅ ወደ ሆነው ወደ ክርስቶስ ኢየሱስ ኑ ነው እያለ ያለው። በቃ አለቀ። ብዙውን ነገር አልተገለጠም ነበር ሲባል የነበረው ካልተገለጠው ወደ ተገለጠው አምላክ መምጣት ይሁንላችሁ፣ ራሱን በግልጽ አድርጎ ወደ መጣው አምላክ ይሁንላችሁ ነው። ይሄ የፍቅር ጥሪ ነው። ይሄን የፍቅር ጥሪ ሙስሊሞች ተቀበሉ። አይ የኛም አምላክ እኮ ተገልጧል፣ ሮጧል ስንል እግር ተሰጥቶት እየሮጠ ነበረ፣ እጅም ተሰጥቶት ደግሞ እየዳበሰን ነበር ካላችሁ ደግሞ በማስረጃ እኔ ብዙ ምስልምና ላይ እንትን ስለሌለን ቢኒ ያለ አብ ያለ እርግብዬ ኦትስ ክርስቲያን አበባ ሁሉም አሉና ከነሱ ጋር ትቀጥላላችሁ ማለት ነው። መልካም ኦትስ ክርስቲያን እንኳን ደህና መጣ። ወደ አንተ ሊድና ወደ አበባ እንሄዳለን። እሺ አይ ቲንክ ኢብራሂም ሊናገር ይፈልጋል መሰለኝ። ወይ ኢብሮ፣ በነገራችን ላይ ከእስልምና የመጣ ልጅ ነው ኢብሮ ካወቃችሁት። ወይ ኢብሮ ቀጥል። ሀቢቢን አንድ ነገር መጠየቅ ፈልጌ ነበርና እንግዲህ ነብዩ መሐመድ አለ ሱራጂኒ ላይ እሺ አይደለ? ከሱራጂኒ ላይ ጂኒዎች መሐመድን እንዳስፈራሩትና እነሱንም የመከላከል አቅም እንደሌለው ያሳያል። እሱ ነገር እውነት ነው እውነት አይደለም? እሱን ቢያብራራልኝ ደስ ይለኛል። ሱራጂኒ ምዕራፍ 28 ጀምሮ እሱን ቢያይልኝ ደስ ይለኛል። ምክንያቱም እንደፈራ ድርቦች በሱ ላይ እንደሆኑ ይናገራል። ጂኒዎች በእኔ ላይ ድርቦች ሆኑ እኔ ማባራቸው አልችልም ይላል። እሱ ነገር ግልጽ ቢያደርግ፣ ምክንያቱም አንዳንድ ወንድሞች ሊኖሩ ስለሚችሉ ምክንያቱም እኔ ያመንኩት የድንግል ማርያም ልጅ ኢየሱስ ክርስቶስ ከጉልበታችን እንደቀረ ብዙ ቦታ እንዳስቆቸው በቤተ መቅደስ እንዲሁም በመቅደስ መካከል ብዙዎችን እንዳስ እንዲሁም ደግሞ ሐዋርያቶች እነ ጳውሎስም እነ ጴጥሮስም ለዛ በአጋንንት ላይ ስልጣን እንዳላቸው መጽሐፍ ቅዱስ ይናገራል። ቁርአን ላይ ግን ሱራ ጂኒ ላይ ፈራቸው ይላል። ድርብርቦች በሱ ላይ ሆኑ ይላል። እንደገና ደግሞ አመኑም ይላል። ጂኒዎቹ አላህን አመኑ ወንድሞቻችን ሆኑ ይላል። እና እሱን ነገር በያብራራ ብዬ ፈልጌ ነው። የነገር ትክክል ነው ትክክል አይደለም የሚለውን ነገር ለማወቅ ነው። እሺ እንዲሁ ሱራ መርየም ላይ ለጂኒዎች የሰገዱ ሁሉም ወደ ሲኦል ይገባሉ፣ አንዳቸው መጡም፣ ነገር ግን ከመካከላቸው እየመረጥን እናወጣለን። የሱራ እንግዲህ የአጋንንት ወንድም ከሆኑ እዚህ ጋር የአጋንንት እህት ከሆኑ የአጋንንት ቤተሰብ ከሆኑ እንደገና በነሱ ምክንያት ሲኦል የሚወርዱ ቆይ ነገር አይጋጭም ወይ የሚለውንም በአንድ ላይ እንዲመልስልኝ ፈልጌ ነበር። ይመልስልሃል። ምን ታደርገዋለህ? ሌላ ሀቢብ መልስለት። ቢኒም ሀቢባም ሁሉም አሉ እዚህ ጋር
መልስለት። ኦኬ ኤኒዌይስ በጥቂቱ የሆነ ልበልህ ለሌሎች እድል ለመስጠት እሰማለሁ። ግን እኔ ቤተሰብ ተሙ እሰማለሁ። አዎ አዎ። እሺ ኤኒዌይስ አንተ ባነሳው ዙሪያ ላይ መሐመድ ሰይጣንን ይሸሻል ሳይሆን ራሱ መሐመድ ውስጥ ሰይጣን እንዳለ አላህ ራሱ መሐመድ በግልጽ ተናግሯል። ሙስሊም ላይ ራሱ ቃል በቃል ሰይጣን አለብኝ 14 ላይ ሰይጣን አለብኝ ብሎ ተናግሯል። ያነስ ሉክ ሰይጣኖች ዝም ብሎ አይደለም ወደሱ የሚመጡት። ቁርአንን ሲቀራ ሰይጣኖች ድርብርቦሽ ሆኖ ይቀርቡታል። ሉክ ቁርአንን ሲቀራ ቁርአን ሲያነብ አይደለም፣ ቁርአንን ሲቀራ ሰይጣኖች ድርብርቦሽ ሆኖ ወደሱ ይቀርባሉ። ቁርአን የሰይጣን መጥሪያ ደውል ነው። አንድን ነገር ለመቅረብና ለመሸሽ የምታደርገው ነገር ይወስናል። ኃጢአት ስታረግ ሰይጣን እንደሚቀርብ ይታወቃል መቼስ፣ ምክንያቱም ኃጢአት የሰይጣን ምንጭ እንደሆነ ማለት ነው። ወደዛ የሚገፋም ሰይጣን ስለሆነ ማለት ነው። ቁርአን ሰይጣን ቀረበ ማለት ቁርአን የማን መገለጫ እንደሆነ እንመለከታለን። የአጋንንት መገለጫ ነው እንመለከታለን። የአጋንንቶች መገለጫ እንደሆነ እንመለከታለን። መሐመድ ምንድን ነው ያለው መሰላችሁ? ፋውል ሰራ፣ ከሚስቶቹ ጋር ያለ ፋውል ሰራ። ልክ ፋውል ሲሰራ ሲፈላልጉት ጠፋ ማለት ነው። የት ሄደ ብለው ሲፈልጉት ጀለስ የት ነው ሄደው? ሂራ ዋሻ ላይ ነው ሄደው። ምን ሊያደርግ? አጋንንቶችን ቁርአን ሊያስቀራ። ለካ ቁርአን የተባለው ቃል ራሱ አጋንንቶች ያስቀራል። ቆይቶ የት ሄደ የሰው የጠፍቶ ነው ብሎ ሚስቶቹ ሲፈልጉት ከኋላ ተመልሶ መጣ። የት ሄደ ነው የመጣው አሉት። አይ ጂኒዎቹ እኮ ወይም አጋንንቶቹ እኮ ግብዣ ያደረጉኝ አለ። ዋት? ተመልከቱ፣ ግብዣ የሚደረግለት አካል ነው። ለአጋንንቶች ግብዣ የሚደረግለት የት ነው ግብዣ ያደረጉልህ ሲሉት ቁርአንን ላስቀራ ነው አለ። ኮንፈረንስን የጠሩት ማለት ነው። ኮንፈረንስ ናና አስተምረን ብለው ጠሩት። ከዛም በኋላ መቼስ ሰባኪ አይደለ፣ የአጋንንት ሰባኪ አይደለ፣ ሄደና አገለገለ ማለት ነው። ኮንፈረንሱን ጨርሶ መጣ። ግን ግብዣ አድርገውለት ነበር። እነሱም እዛ ምንድነው የግመሎች ፋንድያና ኮቦት ነው ምግባቸው ማለት ነው። ይብላ ይብላ አላሁ አለም። ግን መጣና ግብዣም እነሱ አድርጎልኛል ምግባቸውንም አቀርቦልኛል አለ። ከአጋንንት ጋር የሚታገልን አካል ነው የዓለም እዝነት ነው ብሎ ህዝቡን የሚያታልሉት ከአጋንንት ጋር። ከዛውን ተመልሶ መጡ። ከአሁን ሰዓት ጀምሮ አላቸው ለሚስቶቹ በክቦት በግመል ፋንድያ ምናምን ቂጣችሁን አትጥረጉ፣ ውዱ አታድርጉ አለ። እስልምና ማለት ከዚህ አያልፍም ጋይስ። አይደለም ወደ ነፍስ ሊመራን ከፕራይቬት ፓርት አያልፍም ጋይስ። እያልኳችሁ ስነግርህ አዲስ ነገር ይዛ ትመጣም። ይሄን ነው የምትነግረኝ ብሮ። ከዛውን ለምን ሲሉት የአጋንንቶች ምግብ ነው፣ በሱ ውዱ አታድርጉ አለ። አላህ የላከው መሐመድ አጋንንቶች ግብዣ አድርገውለት ከአጋንንት ጋር ሲታገል መጥቶ ለህዝቡ ይህን ይናገራል። የዓለም እዝነት የተባለው መሐመድ የዓለም ውርደት ሆኖ ተገኝተዋል ማለት ነው። ህዝቡ አልለቃም እንጂ ህዝቡ ላይ ድራማ እየሰሩ ነበር ማለት ነው። አላህ የተባለው አካል የአጋንንት መገለጫ ስም ቀየሩ እንጂ ራሱ አላህ ነው እያልኩ ነው። አጋንንቶች የሚቀርቡ ከሆነ የአላህ የተባለው አካል ፈጣሪ ሳይሆን የፈጣሪ ጠላት የሆነው የክርስቶስ ጠላት የሆነው ሉሲፈር ነው ማለት ነው። ራይት ውሸት ነው የሚል ሙስሊም ካለ እመነኝ፣ አሁን ተዋርዶ እንደ ትላንት ኡስታዝ እንደሚወጣ 100% እርግጠኛ ነኝ። ይህን ስነግራችሁ ከራሴ ጭንቅላት ፈልስፌ ሳይሆን እንደ ትላንት ነው ኡስታዝ ከመጽሐፋቸው የተቀዳ ነው። ቀዶት ይጥሉን አላሁ አለም፣ አንብቦት ያቁዩን አላሁ አለም። ግን እኛ ነው የምንናገረው። የመጨረሻ እንደተናገረ ልጨርስ። ሰይጣኖች ባይዘው አጋንንቶች አዋላጅ ነርስ እንደሆኑ ስንቶቻችሁ ታውቃላችሁ? ኢቭን አላህ ራሱ ብቻውን ከናንተ ጋር ሰይጣን አለ አይርቅም፣ ደም ስራችሁ ውስጥ ይዟዟራል ብሎ አላህ ተናግሯል። ኢቭን ሰይጣንን ወደኛ ያቀረበው ራሱ አላህ ራሱ ነው። ያለ ሰይጣን መኖር አንችልም ጋይስ፣ በደንብ ስሙኝ። ያለ ሰይጣን መኖር አንችልም። ይሄን ያለው ማን ነው? አላህ። እንዴት? ሰይጣን በሙሉ ደም ስራችሁ ውስጥ ይዟዟራሉ። እንዲህ ነው የሚዟዟሩት፣ እንደ ቱቦ ውስጥ ገብተው ማለት ነው። ምን እንደሚሰሩ አላቅም። እነሱ ናቸው የመኖራችን ተስፋ አላቅም። አላህ ብቻውን ህዝብ ፍጥረታትን መግዛት አቅቶት ይሁን አላቅም።
ግን ከሰይጣን ጋር ምን ያክል ወዳጅነት እንዳለው ያሳየናል። ስለዚህ ለዚህ ነው ለመሐመድም ሰይጣን የመደበለት ቀን ቀን መልካም ያሰራል ያንተ ሰይጣን ሰልመዋል ምናምን ብሎ ተናግሮታል። እኛ ወንድም የሆነ ሰይጣን የለንም፣ እነሱ ግን አላቸው። ሰይጣኖች እርስ በርስ ወሲብ ያደርጋሉ፣ እኛ ጋር ሰይጣን ጾታ የለውም። ስለዚህ ጭንቅላት ያለው አይምሮ ያለው ሰው ይሄን ካለየ አላቅም። ስለዚህ እኛ ጋር ያለውና መሐመድ ጋር ያለው ሰይጣን ይሄን ያክል ልዩነት አለው። ግብዣ ተደርጎለታል አይደለም? ድርብሮች ሊያማረግ ግብዣ አድርገውለታል። በጣም ወዳጅ ናቸው ለመሐመድ። ይሄንስ እንዴት ይመለከታሉ? አላሁ አለም። ይሄን ነው የምንላችሁ። አስረዘምኩኝ መልሻለሁ ብዬ ተስፋ አደርጋለሁ። ካለ ነቢያምም አሉ። ቴንክ ዩ። ይሄ ነው ወዳጄ። እኔ አሁን ስለ አላህ ብዙ እየተማርኩ ነው። እኔ ብዙ አላቅም። ቢኒ የምትለው ነገር ካለ ወደ ኦቲስ ክርስቲያን ወደና አበባስክ ነው ድረስ ስጣው ለኦቲ ቃል ይቀጥል። እሺ ሰላም ብያለሁ። ሁላችሁንም አመሰግናለሁ። ትናንትና ያው ውይይቱ ጥሩ ነበር፣ አሪፍ ነበር። ያው ብዙ ነገሮችን አይተናል፣ ተምረናል፣ ታዝበናል ማለት ነውና ወደ ገደለው ለመግባት በበዛት ያው አልተገለጸም የሚሉ ነገሮችን ነው ስንሰማ የነበረው። ግን ያ ማለት አልተገለጸም ማለት በእስልምና አላህ የተናገረውን መሐመድ የተናገረውን እንደወረደ ነው የምንቀበለው፣ እኛ አንተረጉምም ወደሚል ነው የሙስሊሞች እምነት ማለት ነው። ስለዚህ እንደዛ የሚያምኑ ከሆነ የአላህ አካላት ለምሳሌ ተነስተዋልና ይሄንን አይመስልም አልተገለጸም፣ አይመስልም ሳይሆን አልተገለጸም ነው የሚሉት። ግን በራሳቸው መጽሐፍ ላይ እውነት አልተገለጸም ወይ? ለምሳሌ ሳሂህ አልቡኻሪ 62:27 ላይ ዘ ፕሮፌት ሰይድ ነብዩ እንደዚህ ይላል፣ አላህ ክሬትድ አዳም ኢን ሂዝ ፒክቸር፣ አላህ አዳምን በራሱ መልክ ወይም ቅርጽ ፈጠረው ይላል። አሁን ይሄንን በራሱ መልክ ፈጠረው ሲል አይ ሌላ ነገር አንደኛ አልተገለጸም ሲሉ የነበረው ልብ በሉ ለምንድን ነው መተርጎም አይቻልም ነው። መተርጎም በቃ እንዲህ ካለን አላህ አለን ነው ብለው ነው የሚቀበሉት። ስለዚህ እዚህ ጋም መተርጎም የለባቸውም። አላህ እንዳላቸው መቀበል አለባቸው። ምን አላቸው አላህ? እንግዲህ ነብዩ ከራሱ ከልብ ወለድ አይናገርም ብለው ነው የሚያምኑት። አላህ የገለጠለትን ነገር ነው የሚናገረው ብለው ነው የሚያምኑት። ስለዚህ ካልተተረጎመ ይሄም አይተረጎምም ማለት ነው። ምን አለ እዚህ ጋር ነብዩ? አላህ አደምን የፈጠረው በራሱ አምሳያ ነው አለ። በራሱ አምሳያ ነው ካለ በኋላ ስለ አካል ቅርጽ እንደሆነ የምናውቀው ምንድነው? ቀጥሎ ምን አለ? 60 cubits about 30 meters in height፣ በቁመትም 30 ሜትር ነበረ ብሎ ተቀምጧል። ይሄ የሚያሳየው እየተናገረ ያለው ስለ አካል ስለ ቁመና ነው ማለት ነው፣ ሌላ ነገር አይደለም። ይሄ ስለ አገዘ አሁን እነሱ ምን ያደርጋሉ? እኛ ጋር እግዚአብሔር አደምን በመልኩ ፈጠረው ሲባል አይ እዛው ቀጠል ብሎ ይግዙ ይላል። ምን በምድር ያሉትን አራዊቱን ሁሉን ነገር ይግዛ ብሎ ይነግረዋል። ስለዚህ ገዢነቱን ለማሳየት ነው። የመለኮት ተካፋይ እንደመሆኑ የእግዚአብሔር ባህሪያት ያካፈሉ ነገሮች ስላሉ ነው። ይሄን ይዘው መጡና እዚህ ጋር ለመናገር ይሞክራሉ። እዚህ ጋር ግን እንደዚህ የሚል ነገር የለም። ምንድነው ያለው? አላህ አደምን በአምሳሉ ፈጠረ ካለ በኋላ 30 ሜትር ነበረ። ይሄ ማለት ልብ በሉ ሁለት ነገር ነው የምናውቀው። አንድ መገለጹን፣ ስለዚህ የአላህ አቋም የአላህ መልክ ከአደም መልክ ጋር ተመሳሳይ መሆኑን፣ ስለዚህ የአደምን መልክ አይተን አላህን እንዲህ ነው ማለት እንደምንችል ያሳየናል። ሁለት ደግሞ በግልጽ የተቀመጠ ነገር አለ። ምንድነው? 30 ሜትር ብሎ። ስለዚህ አላህ 30 ሜትር ነው። ምክንያቱም አደም ሲፈጠር 30 ሜትር ቁመት ኖሮት ነው የተፈጠረው ነው የሚባለው። ይሄው መጽሐፋቸውን ያለው ቡኻሪ 62:27 አላህ አደምን በራሱ አምሳል ፈጠረው ቁመቱም 30 ሜትር ነበር አለ። ስለዚህ አዳም ሲፈጠር 30 ሜትር ሆኖ የተፈጠረው ደግሞ በአላህ መልክ ነው፣ ከአላህ ጋር ተመሳስሎ ነው። ስለዚህ አላህም 30 ሜትር ነው ማለት ነው። እኛ ላነ መጽሐፉን ያለው። ስለዚህ አልተገለጸ የሚባለው ምንድነው ነው? ቁርአን ላይ ያለውን ሌላ ቦታ ላይ ሌላ ሐዲስ ላይ ያለውን አላህ ባት የሚለውን ጣት የሚለውን ብዙ ፊት የሚለውን ነገሮች እነሱን ይዘው ምን አይነት ነው ሲባል አይ አልተገለጸም ካሉ ይሄንንም እንደወረደ መቀበል ግዴታ አለባቸው ማለት ነው። ስለዚህ በዚህ መልኩ ነው የምናየው ማለት ነው። ይሄ ደግሞ ምንድነው? ፊዚካል ቦዲ እንደሆነ አላህ እንረዳለን ማለት ነው። ፊዚካል ነው። ስለዚህ ውሱን ነው ማለት ነው። ማተር ነው፣ ውሱን ነው፣ በሁሉ ቦታ ያለ አይደለም ማለት ነው። ስለዚህ ነቢያት ይህንን አምላክ ሰብከዋል ነው ጥያቄው። አሁን ጥያቄው አላህ ምንድነው ምናምን አይደለም። ኦኬ አላህ 30 ሜትር ነው፣ እጅ እግር አለው ምናምን ኦኬ።
ግን ይሄንን አምላክ ነቢያት ሰብከውታል ወይ? እንደዚህ ያለውን አምላክ ኮምፓሪዝን እሱ አይደለም። የቀደምት ነቢያት ሲያመልኩት የነበረው ሲሰብኩት የነበረው አምላክ ይህ አምላክ ነው ወይ ነው ጥያቄው ማለት ነው። ለምሳሌ በመጽሐፍ ቅዱስ ላይ ስንሄድ የመጀመሪያው በዮሐንስ ወንጌል ያው ነብዩ ኢሳ ሲነበር ሲጠቅሰው ነበረ። ስለዚህ ምን አለ እንግዲህ የነብዩ ኢሳ ያለው ኢየሱስ ክርስቶስን ነው። ስለዚህ የሱን ትምህርት የሚያመጣው ደግሞ ከየት ነው? ከወንጌል ነው ሊያመጣ የሚችለው። ኢንጂል ነው ለኢሳ የወረደለት እንጂ ቁርአን አይደለም። ቁርአን የወረደው ለሙሐመድ ነው። ስለዚህ ስለ ኢሳ ካወራህ በኢሳ መጽሐፍ ውስጥ ነው የምታመጣው። ስለ ሙሐመድ ስታወራ ለሙሳ በወረደለት መጽሐፍ ነው የምታመጣው። ስለዚህ ኢሳ የሚሉት ወይም በወንጌል ላይ ምን ብሎ ተናገረ? ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው፣ አላህ መንፈስ ነው። ስለዚህ እናንተ ነብይ የምትሉት ኢሳ የሰበከው አምላክን ነው ሙሐመድ የሰበከው? ሙሐመድ የት ቦታ ነው አላህ መንፈስ ነው ብሎ ሰበከው? ተቀበላላችሁ? አትቀበሉ። መንፈስ ፍጡር ነው የምትሉት፣ አላህ መንፈስ አይደለም ነው የምትሉት። ይኸው እጅ እግር አለው፣ ፊዚካል ቦዲ ነው፣ 30 ሜትር ነው ከአደም ጋር ብላችሁ ነው የምታምኑት። ከአርሽ በላይ ተደላድሏል። ከአርሽ በላይ ሲሉ አባፍ ክሬሽን፣ ኩርሲ፣ ዙፋን ቢሉትም ከፍጥረት በላይ ነው፣ ከፍጥረት ጋር አይገናኝም፣ ፍጥረት ውስጥ አይገባም ነው የሚሉት። እዚህ ምድር ላይ አላህ የለም ብሎ ነው የሚያምኑት። የት ነው? ከአርሽ ላይ ነው፣ ከፍጥረት በላይ ነው፣ አባፍ ክሬሽን ነው፣ የዛ ኩርሲው ላይ ነው ያለው ብለው ያምናሉ። መንፈስ ግን አይደለም እንደ እስልምና አላህ የትም ቦታም መሐመድ እንደዚህ ብሎ አላስተማረም። ነብዩ ኢሳ የምትሉት እናንተ የሰበከውን አምላክ ነው ወይ መጥቶ መሐመድ የሰበከው ስንል አይደለም ነው። ከዛ በተረፈ ልበ አምላክ ዳዊት በመዝሙር 139 መዝሙር 139 ከቁጥር 7 ጀምሮ እንደዚህ ይላል፣ ከመንፈስህ ወዴት እሄዳለሁ። ይሄ እንግዲህ ዘውር ብሎ የሚጠሩት እነሱ ማለት ነው። ይሄም እንግዲህ አላህ ያወረደው እንግዲህ ስለ ነብዩ ዳውድ ይሉት እነሱ ዳዊትን። ስለ ነብዩ ዳውድ የምናውቀው ደግሞ ከየት ነው? ከዳውድ ወደ ዳውድ ከወረደው መጽሐፍ ነው የምናውቀው፣ ከቁርአን ላይ አይደለም። ዳውድ ያመለከው አምላክ ማንን ነው የሚለውን ከዳውድ መጽሐፍ ላይ ከዘቡር ላይ ነው የምናወጣው እንጂ ከቁርአን ላይ አይደለም ማለት ነው። ስለዚህ ዘቡር ብሎ የሚጠሩት እነሱ መዝሙረ ዳዊት ስለ አምላኩ ምን ብሎ ተናገረ? ይሄ ነብይ ነው ምን አለ? መዝሙር 139 ቁጥር 7 ላይ ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚህ አለህ፣ ወደ ሲኦልም በወርድ አንተ በዚህ አለህ። የሙስሊሞች አምላክ ነብዩ መሐመድ የሰበከው አላህ ይሄ ካራክተሪስቲክስ ይገልጸዋል ወይ? ሲኦል አለ እንዴ? አላህ የለም ነው የሚሉት እነሱ። የለም ነው የሚሉት። ከአርሽ በላይ ነው የሚሉት እነሱ። የለም ነው የሚሉት። ስለዚህ ምን አለ ዳዊት? ወደ ሲኦል በወርድ አንተ በዚህ አለህ አለ። ነብዩ ዳዊት የሰበከውን አምላክ ነው መሐመድ የሰበከው። ይሄንን ትቀበላላችሁ? ሙስሊሞች አትቀበሉም። ስለዚህ የቀደሙት ነቢያት ያመለኩትን የሰበኩትን እናንተ አትቀበሉም ማለት ነው። አንድ ለመጨመር ትንቢተ ኤርሚያስ ምዕራፍ 23 ወደ ሌላ ከመሄድ በፊት ይቅርታ እዛው ላይ እንድትይዘው ነው። ምናልባት እየተብራራ እንዴት ነው ትላንትና ይሄ ክፍል ተነስቶ ለአላህ ማስረጃው ነው ቀርቧል። ይቅርታ አድርጉልኝና ፎይ ምን ብሎ ጠይቆት ነበረ? ከነቢያት አንድም ታውቃለህ ወይ በእግሩ ሲኦልን የጠቀጠቀ ሲባል አረ እሰጥሃለሁ ከነቢያት ብሎ ጌታ ሲኦል ውስጥ ነበረ፣ እንዲሁም ሲኦል ውስጥ አለ ብሎ ነው የሰጠው። ስለዚህ አላህ ሲኦል ውስጥ አለ የሚል መልእክት ለማስተላለፍ ሞክሯል ማለት። ይሄን ክፍል መዝሙር 139 ከ7 ጀምሮ ያለውን አንስቶ እንደው ድምፁ ቢኖር በጣም አሪፍ ነበር፣ ወይ ድምፁን እያቀነባበረ እንሰራዋለን ሰሞኑን። ግን በጣም አሪፍ ነገር ነው። እቺን ክፍል እንደዚህ ብሎ ስላላት በዛው ነክታት እንድታልፍ ነው ያስኳትን ክፍል ስለነበረች ከነካት በደንብ ነክታት ለፍዬ ነው። አክቹሊ ስለሰሞት እኔም ሆነ ብዬ ያመጣኋት እቺን ክፍል ምክንያቱም ሁሱ ሲናገር የአንተ አምላክ እኮ ሲኦል ውስጥ ምንድነው እንደ ሰፈር ውስጥ እንደሚዘዋወር ነው ምናምን ሲል ነበርና ሰምቼው ነበርና እኔስ ከጠቀሰው አይቀር በደንብ ያንብበው፣ በደንብ ይኸው። ይሄ ይጠቅመዋል ወይ ለሁሱ ለሙስሊሞች? ይሄ ክፍል ይጠቅማቸዋል። እንግዲህ ይኸው የነብዩ ዳዊት ወይም ነብዩ ዳውድ እንዲህ ብሏል ብሎ ሁሱ ይሄን ክፍል ጠቅሷል። ነብዩ ዳውድ ደግሞ የጠቀሰው እግዚአብሔር የት ነው? በሲኦል በወርድ አንተ በዚህ ያለህ ብሎ አምላኩን ተናገረ። በሁሉ ቦታ ትገኛለህ የሚለውን የሚያመለክት ነው። ኦኬ። ስለዚህ ይሄንን ይቀበላል ሁሱ ይቀርም ሁሱ ተውት። የሙስሊሞች ይቀበላሉ ወይ? ነብዩ መሐመድ ይህን አምላክ ሰብከዋል ያስተምሯል ስንል ነው የለም አልሰበከም። ስለዚህ ነብዩ ዳዊት የሰበከው አምላክ
ወይም ዳውድ በእነሱ የሰበከው አምላክ ነብዩ ሙሐመድ ከሰበከው አምላክ አንድ አይደለም ማለት ነው። ስለዚህ እግዚአብሔር ወይስ አላህ በነብይ የተሰበከው ስንል በነብይ የተሰበከው እግዚአብሔር ነው እያየን ነው ማለት ነው። ይሄን ተመሳሳይ ነገር ደግሞ ኤርሚያስ ላይ ስንመጣ ትንቢተ ኤርሚያስ ምዕራፍ 23 ላይ እንደዚህ ይላል። ቁጥር 23 ጀምሮ ትንቢተ ኤርሚያስ 23 እኔ እግዚአብሔር ነው የሚለው እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሸግ እኔ አላየውምን? ሰማይና ምድርንስ የሞላው እኔ አይደለሁምን? ይላል እግዚአብሔር። ምንና ምን? ሰማይና ምድርን የሞላው እኔ ነኝ። ማን ነው የሚለው? እግዚአብሔር። የሙስሊሞች አምላክ ሰማይና ምድርን ሞልቷል ወይ? ከአርሽ በላይ አይደለም ወይ ያለው? አርሽ ላይ አይደለም ወይ ያለው? ሰማይና ምድርን ሞልቷል ወይ? አለ ወይ እዚህ ምድር ላይ ሙስሊሞች አምላክ? የለም። አንድ ሙስሊም ገብቶ አላህ እዚህ ምድር ላይ ያለ የሚል ሙስሊም አለ? የለም። ስለዚህ ነቢያት የሰበኩት አምላክ በሁሉ ለዚህ ነው በዚያም ቦርድ በሲኦልም ቦርድ አንተ በዚህ ያለ ያለው ዳዊት ለዚህ ነው። ለምን? በሁሉ ቦታ አለ። ሂዝ ኦምኒፕሬዘንት ነው። ኦምኒፕሬዘንት በሁሉ ቦታ በተመሳሳይ ሰዓት አለ። እዚህ ጋር አለ እዛ ጋር የለም የምትለው አይደለም ማለት ነው። ይሄ መታወቅ አለበት። ይሄን ካነሳ ቀር ደግሞ አንድ ምርቃት ለመጨመር ያክል ያው ኢየሱስ ክርስቶስም ስለሚነሳ ማለት ነው። እንግዲህ በሁሉ ቦታ አለ የሚለው ይሄንን የሚያመለክት አምላክነቱን የሚያመለክት ነው። በኤፌሶን 4 ቁጥር 10 ጀምሮ እንደዚህ ኤፌሶን 4:10 ጀምሮ ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው ይላል። ኢየሱስ ክርስቶስን ምን አለው? ይህ የወረደው አለ ኢየሱስ ክርስቶስ ሁሉን ይሞላ ዘንድ በሁሉ ቦታ ያለው ማን ነው? እግዚአብሔር ነው። ኢየሱስ ክርስቶስ ደግሞ ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው። ስለዚህ ኢየሱስ ክርስቶስ ሁሉን ይሞላ ዘንድ ወደ ነበረበት ሁሉን ይሞላ ነበረ። እነሱ ግን በአጭር ቁመት በጠባብ ደረት ተወስኖ ሲያዩት ግን እንደ ተራሰው እንደ ሩቅ በሲ ብቻ አይተውት ነበረ። ግን ይሄ ከሰማይ የወረደው ሁሉን የሚሞላ የነበረው አምላክ ሁሉን ይሞላ ዘንድ ወደ ሰማይ የወጣው እርሱ ነው። እርሱም አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌልን ሰባኪዎች፣ ሌሎችንም እረኞች፣ አስተማሪዎች እንዲሆኑ ሰጠ ብሎ ኢየሱስ ክርስቶስ አምላክነትንም በዚያ አያይዞ መናገር ይቻላል ማለት ነው። እሺ አክቹሊ ብዙ ነገር መናገር ይቻላል፣ ግን የተወሰነ ሌሎችም ሰዓት ለምን የተወሰነ ነገር ልጨምር። የትኛው ነብይ ነው ሰዎች ሲወለዱ ሰይጣን ይነካቸዋል ይቆነጠጣቸዋል ብሎ ያስተማረ ነብይ? የትኛው ነብይ ነው? ለምሳሌ መሐመድ በሳሂህ አልቡኻሪ 4548 ላይ እንደዚህ ይላል። ናሬትድ ሰይድ ቢን አልሙሳይብ አቡ ሁረይራ ሰይድ the prophet said ነብዩ እንደዚህ ያለ አለ no child is born but the satan touch it when it is born የትኛውም ሕፃን ልጅ አይወለድም በእርግጥ ግን ሰይጣን ካልነካው በቀር ሁሉም የሚወለደው ምንድነው? ሰይጣን እየነካው ነው። when it is born አለ ሕፃን ልጅ ሲወለድ whereupon it starts crying loudly ሕፃን ልጅ ሲወለድ ጮሆ ያለቅሳል አለ። ሕፃን ሲወለድ ታውቃላችሁ ያለቅሳል። because አለ ምክንያቱም የሚጮህበት of being touched by ሰይጣን ሲነካው ነው። ስለዚህ ሕፃን ልጅ ሲወለድ የሚያለቅስበት የሚጮህበት ምክንያት በሰይጣን ሲነካ ነው። ሁሉም ሕፃን ልጅ ሲወለድ ሰይጣን ይነካዋል ይቆነጥጠዋል፣ ለዛ ነው የሚያለቅሰው ብሎ ነብዩ መሐመድ አስተማረ። የትኛው ነብይ ነው ይሄን ትምህርት ያስተማረው? የትኛው ነብይ ነው ይሄን ትምህርት ያስተማረው? አለ? የለም። የትኛውም ነብይ ይሄን ትምህርት አላስተማረም። ከዛ ግን ያው በእስልምና ውስጥ ኢሳና መርየም ብቻ ናቸው በሰይጣን አልተነኩት ማለት ነው። ሁሉም ተነክቷል፣ መሐመድም ተነክቷል። ኢሳና መርየም ግን ሲወለዱ በሰይጣን አልተነኩም አልተቆነጠጡም ማለት ነው። ከዛው አያያዘና ምን አለ? ሁሉም ሰው ሰይጣን አለበት፣ ጂን አለበት፣ ዴቪል አለበት ብሎ ተናገረ። ሳሂህ ሙስሊም 28:14 ኤ ላይ there is none amongst you with whom is not an attach from among the devil ወይም ጂን አለ። ከናንተ ውስጥ ማንም ሰው ከሰይጣን ካልተነካ በቀር ማንም የለም። ሁሉም ሰው እንደ እስልምና ሁሉም ሙስሊም ሰይጣን አለበት፣ ሁሉም ማለት ነው። ሁሉም የሌለበት የለም ብሎ ተናገረ። ይሄንን ያለ ነብይ አለ ወይ? ይሄን ያስተማረ ነብይ አለ ወይ? ማንም የለም። ያው ቀደም ሀቢብም ስለተናገረው እኔ ላይ ሰይጣን አለ አለ፣ ሁሉም ላይ አለ። ግን ምን አለ? እኔ ላይ ያለው ሰይጣን ክፉ ያሰራኝም ብሎ ነበረ መሐመድ። የሚያሳዝነው ግን መሐመድ በመተት ተይዞ
ከሚስቶቹ ጋር ወሲብ ሳይፈጽም እንኳን የፈጸመ ይመስለው ነበር። ይሄ እንዴት ሊሆን ቻለ? እንዴት ሊሆን ቻለ? ሙሐመድ በመተት ተይዞ ነበር። በመተት ተይዞ ከሚስቶቹ ጋር ወሲብ ሳይፈጽም የፈጸመ ይመስለው ነበር። ማስረጃው ልንገራችሁ አንዴ፣ እንዲሁ ዝም ብሎ እንዳይመስል ማለት ነው። ከዛ ያይጂ እሱን ከመናገር በፊት አንድ ነገር ልንገራችሁ። ምን ብሏል አሁን ሙሐመድ? እኔ ላይ መልካም ያሰራኛል ብሎ አይደለም። ቁርአን ላይ ስታዩ ለምሳሌ ሱራ 35:6 ላይ ሰይጣን ለእናንተ ጠላት ነው፣ ስለዚህ ጠላት አድርጋችሁ ያዙት ብሎ ተናግሯል። ሰይጣን ነው ጠላት ብቻ ነው። ሌላ ደግሞ ሱራ 591 ላይ ሰይጣን የሚፈልገው በሚያሰክር መጠጥና በቁማር በመካከላችሁ ጠብና ጥላቻ ሊጥል አላህን ከማውሳትና ከስግደትም ሊያግዳችሁ ብቻ ነው። አስመሩባት። ምን ብቻ ነው? ይሄ ብቻ ነው የሚፈልገው። ስለዚህ ሰይጣን እኔ ላይ ያለው ሰይጣን ደግ ያሰራኛል ክፉ ያሰራኛል የሚል ከሆነ ከዚህ ጋር ነው የሚጋጨው። ደግ ያሰራኛል የሚል ከሆነ ማለት ነው። እሺ ወደ እንትኑ ልሂድ። ቆይ ምንድነው? ይቅርታ ላንብብላችሁ። እንደዚህ ይላል ማስረጃውን ለመስጠት ሳሂህ አልቡኻሪ 5765 ያው ዝም ብለን ከራሳችን ያወራ እንዳይመስል ነው። ሳሂህ አልቡኻሪ 5765 ላይ ሙሐመድ ምን አለ? ጻፉት። ሳሂህ አልቡኻሪ 5765 ላይ እንደዚህ አለ። ናሬተድ አይሻ የሙሐመድ ሚስት እሷ ነች የዘገበችው። ምን አለች? ማጂክ ወዝ ወርክድ ኦን አላህስ ሜሴንጀር፣ ድግምት ወይም መተት በአላህ መልእክተኛ ላይ ሰርቶባቸው ነበር። እንዴ እኔ ላይ ያለው ምንም አያደርገኝም ብሎ ነበር እንዴ? ምንም አልሆነም ብሎ ነበር። ምን አለች? ማጂክ ወዝ ወርክድ ኦን አላህስ ሜሴንጀር፣ የአላህ መልእክተኛ ላይ ድግምት ተሰርቶባቸው ነበር አለችና ከዛ ምን አደረገበት ድግምቱ? so that he used to think that he had sexual relation with his wife while he actually had not። ከሚስቶቹ ጋር ወሲብ ሳይፈጽም የፈጸመ ይመስለው ነበር። በምኑ? በድግምቱ ማለት ነው። እንዴት አወቀች? እግዚአብሔር ያውቀው። ምን ሲያረጋ አይታው ነው? እግዚአብሔር ያውቀው። እግዚአብሔር ያውቀው። እሱ በምን አወቀች? እሱ ነግሯት ነው? ምን ሲያረጋ አይታው ነው? ማለት አንድ ሰው መጥቶ ከሚስቱ ጋር ወሲብ ሳይፈጽም የፈጸመ ይመስለው ነበር ብሎ ካለ ምን አይቶ ነው? እሱን ለእናንተ ትቼዋለሁ ማለት ነው። ስለዚህ ግን ነቢያት የሰበኩት አምላክ ግን ምንድነው? ኦሪት ዘኍልቍ ምዕራፍ 23 ቁጥር 23 ላይ በያዕቆብ ላይ አስማት የለም፣ በእስራኤልም ላይ ሟርት የለም፣ በጊዜው ስለ ያዕቆብና ስለ እስራኤል እግዚአብሔር ምን አደረገ ይባላል። ስለዚህ ምንድነው ነቢያት የሰበኩት አምላክ? ነቢያቶች ምንድነው ስላራሳቸው ያሉት? እንዴ ሰይጣን አለብኝ ምናምን ወፍ የለም። ምንድነው ያሉት? በያዕቆብ ላይ አስማት የለም። እውነተኛም አማኞች ላይ አስማት አይሰራባቸውም። አንዳንድ ሰው ከድክመቱ ሊመጣበት ቢችልም እውነተኛ አምላኩን ነብይ የእግዚአብሔር ሰው ከሆነ ግን ምንድነው አስማት የለም። እሱ ጋር መሐመድ ያለው ሁሉም ሰው ላይ አለን ያለው። ሉቃስ ወንጌል ምዕራፍ 10 ከቁጥር 17 ጀምሮ እንደዚህ ይላል። ሰብአውን በደስታ ተመልሰው ጌታ ሆይ አጋንንትስ እንኳን በስምህ ተገዝተውልሃል አሉት። ጌታ አጋንንት ተገዝተውለታል እንጂ እሱ ለአጋንንት አልተገዛም። ሙሐመድ ነው መተት በላዩ ላይ ሰራው። ወሲብ ሳይፈጽም ወሲብ ይፈጽም ይመስለው የነበረው ሙሐመድ ነው። ጌታ ግን ምን አሉ? ጌታ ግን አጋንንት እንኳን በስምህ ተገዝተውልናል። ጌታ እኮ አይደለም ተውት። ሐዋርያቱ ደቀ መዝሙሩ እንኳን በጌታ ስም ተገዝተው ሐዋርያት ከኛ ስር ናቸው አጋንንት እያሉ ነው። እንግዲህ አላቸው ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም። የሚጎዳችሁ ምንም የለም። ትረግጡት ዘንድ ስልጣን ሰጥቻችኋለሁ። የክርስቲያኖች ስልጣን ይሄ ነው። የነቢያት ስልጣን ይሄ ነው። ከእግራቸው በታች ይረግጡታል እንጂ በእነሱ ላይ አድሮ ወሲብ ሳይፈጽሙ የፈጸሙ ይመስላቸው ነበር። አንዴ ተራራ ላይ ወጥቶ ራሱን ለመፈጥፈጥ ያስብ ነበር። እንደዚህ የሚል የለም ማለት። ስለዚህ ነቢያት የሰበኩት አምላክ ይሄ ነው እንጂ ሁሉም ላይ አጋንንት አለ፣ አጋንንት ባንተ ላይ ይሰራል የሚልን አይደለም ማለት ነው። እንደዚህ አልሰበኩም። አይ ቲንክ ብዙ አወራው። በነገራችን ላይ አለ ብዙ መጨመር ይችላል። ሌሎቹን የድል እንስጥና በኋላ ቀጥላለሁ። ምክንያቱም ብቻዬን ሳወራ ሊያሰለች ስለሚችል እንጂ እንቀጥለዋለን። ቀጥሉ። ቴንክ ዩ። ለማንኛውም አላህ አልተገለጠም። እሺ ቢኒ የቀጥል ምራው። ቴንክ ዩ። አቢቲም ስላልተናገረች ለሷ ልስጣትና አቢቲ ቃልዬ ቃልዮት ያሰማልን። ያው ዋናው ታውቃታለህ ቢኒ ትላንትና ማታ ትላንትና እግዚአብሔር
ትናንትና ተጎትቶ ጆሮ ተይዞ ቢመጣ መጀመሪያማ በስም ጨው እኮ ነው የመሰለው። መድኃኒዓለም ሲገባ ጨው መስሎ በኋላ ላይ ትንሽ ተረጋጋ። ነፍስ እንቦልት ብዬ እኮ ነው እኮ ሁሌ ቁም ነገር ይከብዳል ብዬ ነው። መነጽሩ ነው አሪፍ። እሱ እንግሊዘኛ አልችልም ብሎ ከውይይቱ አንድ ቀን በፊት በነገራችን ላይ በጣም ቀለዱበት ሙስሊሞች ራሳቸው ማለት ነው። አቁሙ ከሱ ጋር ውይይት፣ ክርስቲያኗን ያቺ ሙስሊሟን ጃኒን አቁሚ ብለሽናል እያሉ ሲሏት እንግሊዘኛ አይችልም እሱ ለዚህ ነው እንዲወያይ የማንፈልገው እያሉ በጣም ነው ሲያሾፉበት የነበረውና ያሳዝናል። በእርግጥ ታዲያ እኮ እፎይም እኮ ተጫወተበት እኮ ታዲያ እኮ 10-0 እኮ ነው እኮ በእንግሊዝኛ እኮ ያሰጣው። እፎይን ታዲያ በአረብኛ ላይ ያሰጣው ሲፈልግ እፎይ ደግሞ ይችላል አረብኛ። ምን ታረገዋል? እና ለማንኛውም ወደ መሩ ስንሄድ አልተገለጠም በሚለው እንያዘው። እስልምና አምላክ አላህ አልተገለጠም፣ በቃ አልተገለጠም። ስለዚህ በግማሽ በተገለጠው በግማሽ አካሉ ነው የምናመልከው ብለዋል። ያ ጥሩ ነው፣ መልካም ነው። አቢቲዬ ለአንቺ ልስጥሽና እኔ የምለው ነገር አለ። በእርግጥ ቃሌ ሁሉንም ጠቅልሎ ተናግሮታል፣ ሐሳቡን ሁሉ ጨርሶታል። ግን የተረፈ ካለ እንሞክራለን። ነገር ብዬ ልውጣኔ እሺ ኢብራሂም፣ እዚህ ውስጥ ያላችሁ ሞላ ሁላችሁም በአጠቃላይ ኦርቶዶክሳውያን በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እኔ በጣም በተደጋጋሚ አይቻለሁ። የማንነት ቀውስ እንደሌለባችሁ አይቻለሁ። የአንድነት ስብከት እንዳላችሁ በጣም ደስ ብሎኛል። ሌላው ደግሞ በጣም ብዙዎች ከድቅድቅ ጨለማ ወደሚደነቅ ብርሃን ወደ ትክክለኛ ወደ ኢየሱስ ክርስቶስ እንዲመጡ ብቻ ጥናት የምታደርጉትና የምታደርጉት ነገር በጣም ተመችቶኛል። እወዳችኋለሁ። ብዙ ጊዜ ከእናንተ ጋር እንግዲህ ቁጭ ብዬ መስማትና ማዳመጥ እወዳለሁ። እስካሁን ድረስ ስለነበረኝ ቆይታ በጣም ደስ ብሎኛል። እወዳችኋለሁ። በዚሁ ቀጥሉ። በጣም ባለውለታዬ ናችሁ። እወዳችኋለሁ። ተሜ መልካም ቆይታ። እንግዲህ ወንድሞቼ ከድቅድቅ ጨለማ ወደሚደነቅ ብርሃን እንዲመጣ እየተጋ ያለው በፕሮቴስታንቱ ዓለም ሳይሆን በኦርቶዶክሱ ዓለም ነው። ይሄ ደግሞ እኔን ባለውለታ ያደርገኛል። እወዳችኋለሁ። ስለነበረን ጊዜ መልካም ቆይታ። ተሙ ሁላችሁንም እወዳችኋለሁ። እሺ ብሮዬ፣ ተባረክ ወንድማችን። እግዚአብሔር አንተንም ብርሃኑን የበለጠ ያሳይ። ቅን ልጅ ነህ፣ ታስታውቃለህ። ሲያው በጣም ቅን ልጅ ነህ። እግዚአብሔር የልብን ቅናት አይቶ ያ የቅንነትን የመጨረሻን ደግሞ የልብን ሐሳብ ያሳካልን። ሌላ ምን ይባላል? አሜን አሜን። አመሰግናለሁ ቢኒ። እሺ ወንድሜ መልስልሃለሁ። እሺ መልካም ቆይታሽ። አሜን አሜን። እሺ አቢቲ የቀጥይ። እሺ ሁላችሁም ሰላም ክርስቶስ ያሉ ሙስሊና ሁላችሁም ሰላም ብለናል። ያው እንግዲህ ውይይቱን እንከታተላለን ብዬ አስባለሁ። ነገር ግን ርዕሱና ውይይቱ አልተገናኝቶም ነው። ሐሳብ ሽፍት ሲደረግ ነበር ምናምን ነገር የሆነ ሶሪያና ኮሪያ ነው የሆነው። ይሄ በግሌ በተለይ 58ኛው ደቂቃ ላይ ሄዳችሁ ስታዩትኝ እግዚአብሔር የሚለው ከቦሌ ኢንተርናሽናል ኤርፖርት ያልፍ ምናምን ነገር እየተባለ እንትን ሲል ነበር። ያው ቃሉን ባይጠቀመውም ከኢትዮጵያ በጣም ምናምን እያለ ሲናገር ነበር። በነገራችን ላይ ከስር መሰረቱ አላህ የሚለው ስም ማለት ነው። አላህ ኤሎሄ አለ ኢላህ የሚለው ስም ሴማዊ ስር መሰረት ካላቸው ቃላት ከነዚህ ቃላት ጋራ ተያያዥነት ያለው እንጂ የአምላክ የተጸውዖ ስም አይደለም፣ የውል ስም ነው። ይሄ በጣም መታየት አለበት። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ኤሎሄ ኤሎሄ ላማ ሰበቅታኒ ያለው በአረማይክ ቋንቋ ነው። ይሄ ቀጥታ ወደ አረቢክ ስንመልሰው ኢላሂ ኢላሂ ሊማዛ ተረክተኒ ነው። አምላኬ አምላኬ ለምን ተውከኝ? አያ እዛ ጋር ምንድነው ያለው? ኤሎሄ ኤሎሄ። አረበኛው ጋር ሲመጣ ምን ይላል? ኢላሂ ኢላሂ። ስለዚህ እነዚህን ሴማዊ ስር መሰረት ያላቸውን ቃላት ተጠቅሞ አላህ ብሎ የአምላክ የተጸውዖ ስም ነው። ኖ አላህ የተጸውዖ ስም አይደለም፣ የውል ስም ነው። ይሄ በጣም መታየት ያለበት ነገር። ሌላኛው አላህ ነቢያት ሰብከውታል ወይ ሲባል ኢሳይያስ 6 ላይ ሄደ። ኢሳይያስ 6 ላይ አሁን ከአላህ ጋር እናገናኘው። ኢሳይያስ 6 ላይ በጣም የሚገርም ነገር አለ። አንዱ ለአንዱ ይላል።
وحزن ذلك عندنا عندن طرانا منال وقال قدوس 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 الرب الجنود مجده ملأت كل الأرض ቅዱስ 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 የሰራዊት ጌታ ያሆይ ምድር ሁሉ ከክብሩ ተመልታለች ይላል ሱራፌል አንዱ ለአንዱ ማለት ነው ምናለው ቅዱስ 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 ረቡል ጁኑድ የሰራዊት ጌታ መጅደሁ ሚልአተል ኩል አርድ ክብሩ ሁሉ ምድርን መላች ወይንም ምድር ከክብሩ ተመልታለች ይላል ወደ እስልምናው ስንመልሰው ደግሞ ቁርአን ላይ አላህ ከቦታ ወደ ቦታ የሚንቀሳቀስ ነው ቁርአን 7 ቁጥር 54 ላይ ኢነ ረብኩም አላህ الذي خلق السماوات والارض في 6 ايام ثم استوى على العرش እርሱ ያጌታችሁ ሰማይና ምድርን በ6 ቀኖች ውስጥ የፈጠረ አላህ ከዚያም በአርሹ ላይ ተደላደለ ነው ይላል ከዚያም ግልጽ ነው ከዚያም ነው በአርሹ ላይ የተደላደለው ሱረቱል አዕራፍ ቁጥር 54 ላይ ቁርአን 7 54 ላይ ማለት ነው ሱረቱ ሁድ ላይ ደግሞ ቁርአን 11 ቁጥር 7 ላይ ሌላ ቃል አለ ማለት ነው وهو الذي خلق السماوات والارض في 6 ايام وكان عرشه على الماء እርሱ ሰማያትንና ምድርን በ6 ቀኖች ውስጥ የፈጠረ ነው አርሹን በውሃ ላይ ነበር ፎከስ ምዕራፍ 7 ቁጥር 54 ምንድነው ያለ ሰማይና ምድርን በ6 ቀን በመካከሉም ያለውን ይሄ ሱረቱ ፉርቃን ሱራ 25 ቁጥር 59 ላይ ያለ በ6 ቀኖች ፈጠረ ከዛ በአርሹ ላይ ተደላደለ ይለና ከዚያም የሚለውን ያዙ ቁርአን 11 ቁጥር 7 ላይ ደግሞ ወካነ አርሹሁ አለል ማእ አርሹም ዙፋኑም ውሃ ላይ ነበር ያለ ነው ከቦታ ወደ ቦታ የሚንቀሳቀስ ግዘፍ አካል ያለው አላህ እንዴት ነው እግዚአብሔር በነቢያት የተሰበከው ያሁ ኤሎሂም ኤልሻዳይ ጸባኦት ሊሆን የሚችለው በምን አይነት መልኩ ነው ቃላትን እያዋቀሩ ነቢያት የሰበኩት አምላክ we know that ቁርአን ምን እንደሚል ሸራሪት ቁጥር 46 ላይ ኢላሁና ወኢላሁኩም ዋሂድ ወነህኑ ለሁ ሙስሊሙን አምላካችሁም አምላካችንም አንድ ነው እኛም ለሱ ታዛዦች ነን ይላል ሸራሪት ቁጥር 46 ላይ ወይንም ቁርአን 29 ቁጥር 46 ላይ አምላካችሁም አምላካችንም አንድ ነው ወነህኑ ለሁ ሙስሊሙን ያለው መሐመድ ነው እኛም ለሱ ታዛዦች ነን አለ እንደዛ ከሆነ ሁሱ ተጠመቅ ሁሱ በአብ ወልድ በመንፈስ ቅዱስ ተጠመቅ አምላካችን አምላካችሁ አንድ ነው ስላለ መሐመድ ማለት ነው ስለዚህ እኛ ክርስቲያኖች እግዚአብሔር ግዘፍ አካል አለው ከቦታ ወደ ቦታ ይንቀሳቀሳል ብለን አናምንም እግዚአብሔር ረቂቅ ነው መልኡ በኩልሄ ነው በነገ በሲኦል አለ ምናምን ነገር ከእግዚአብሔር ቁጥጥር ውጪ የሆነ ቦታ የለም ወይ በእግዚአብሔር ሰማይን ዙፋኔ ወምድርኒ መከደግሬ ሰማይስ ዙፋኔ የምድር የግሬ መረገጫ ናት እንደምን ያለ እንዴ እግረ ምድር ላይ ሲያርፈኮ ቦታውን ተቆጣጣራል እግዚአብሔር ሁሉንም ይቆጣጣራል ማለት ነው ስለዚህ ወደ ሲኦልም ቦርድ አንተ በዛለ የታላቁን ንስር ክንፍ ቢሰጠኝ ወደ ጥልቁ ቦርድ ይያለ ያለው ዳዊት የእግዚአብሔር ጥባቆት ብሉይ ኪዳን ላይ ሲኦል ይወርዱ ለነበሩ ሰዎች አብርሃም እቅፍ የሚባል ቦታ ላይ ጥባቆቱ ነበራቸው ግልጽ ነው መዝሙር 6 ላይ መጥቶ ቅዱስ ዳዊት ምንድነው ያለው በሞት የሚያስብህ የለምና በሲኦልም የሚያመሰግንህ ማን ነው ብሎታል መዝሙር ዳዊት መዝሙር 6 ቁጥር 5 ላይ ስለዚህ ክርስቲያኖች እግዚአብሔር ግዘፍ አካል አለው ብለው እኛ አናምንም we don't believe that እኛ በፍጹም ነው ማናምነው እግዚአብሔር ግዘፍ አካል አለው የሚንቀሳቀስ ነው ብለን አናምንም ነገር ግን ሜታፎሪክ ቃላት አሉ እግዚአብሔር በኪሩቤልም ላይ ተቀምጦ በረረ መሰወሪያውንም ጨለማ ያደረገ ይላል ቅዱስ ዳዊት መዝሙር 18 በቅንፍ 19 እንደዚህ የሚባሉ ሜታፎሪክ ንግግር አሉ ኢሳይያስ 6ን በተመለከተ ኢሳይያስ 6 ላይ ኦዚያ በሞተበት አመት ነው ፐርፐዝሊ ነው የተነገረ ይሄ ቃል في سنة وفاة ኦዚያ መሊክ አራአይቱ ሰይድ ጃለሱ አለል ኩርሲ ኦዚያን በሞተበት አመት ጌታዬን በዘርፋፋ ቀሚሱ እግዚአብሔርን በዘርፋፋ ቀሚሱ ከፍ ባለ ዙፋኑ ላይ አየሁት ይላል አንደኛ ይሄን ያለበት ምክንያት አለው ኦዚያንን ንግስናውን ፈርቶ ከመገሰጽ ኢሳይያስ ዝም ብሎ ስለነበረ የኔ ንግስና ስማት አልፈነች አንተ የፈራው ኦዚያን ያልገሰጽከው ለጠን ብሎ ሲገባ በለምጽ ሲመታ ዝም ያልከው ኦዚያን ንግስናው አለፈ ሞተ ብሎ በዛው አመት እግዚአብሔር ንግስና ያልፈም ሲል ይሄ ለልጁ ለወልድ ለኢየሱስ ክርስቶስም ይፈታል ቃል ረቡ ለረቢ እጅልስ አን የሚኒ ጌታ ጌታዬን ጣላቶችን ለእግርህ መረገጫ እስካደርግ ድረስ በቀኝ ተቀመጥ አለው የሚለው ጋር ስለሚያዝ ማለት ነው ስለዚህ አምላክ ነው ወይስ አላህ ነው ወይስ እግዚአብሔር ነው ነቢያት የሰበኩት ከተባለ ጨዋታው ስለ አካላት ነው ምክንያቱ ትምጣ ስራ እየሰራች እኛን እያጨቃጨቀን ያለው ምንድነው የአምላክ አንድነት አጨቃጭቆን ያቃልኛንና ሙስሊሞችን የአካል ሶስትነት ግን ያባላናል
እኛን እኮ እዚህ ያበቃን እኮ እኛና ሙስሊሞችን የአካል ሶስትነት ነው። የአካል ሶስትነት ነው እንጂ የአምላክ አንድነቱ ላይ እኮ ማንም አይጣላም። ሶስትነቱ ላይ ግን እንጣላለን። ስለዚህ ነቢያት የሰበኩት አምላክ ያህዌ ነው፣ ይሄ አላህ ነው ብለው አላህ ያህዌ ነው ብለው ሲጀመር አያምኑም አብዛኞቹ። ነገር ግን ሁሱ እንደዛ ብሎ አምኗል። እንደዛ ብሎ ካመነ የግድ የእግዚአብሔርን ሶስትነት መቀበል አለበት። የግድ ማለት ነው። ብሉይ ኪዳን ላይ ነው አይደል የገባው? እሺ ኦልድ ቴስተመንት ላይ ከገባ መዝሙረ ዳዊት 110 ለምን አላነበበውም? ጌታ ጌታዬን ጠላቶችህን ለእግርህ መረገጫ እስካደርግ ድረስ በቀኝ ተቀመጥ ማቴዎስ 22:42-46 ለምን አላነበበውም? ጌታ ጌታዬን የሚለው ትንቢቱ መፈጸሙ ለክርስቶስን ለምን አላነበበውም? የግድ ማለት ነው። የነቢያት አምላክ የኛ አላህ ነው ካሉ ወይንም መጽሐፍ ቅዱስ ላይ ገብተው መስረጃ እስካመጡ ድረስ የአምላክ ሶስት አካላት እንዳሉት መቀበል አለባቸው። ከቃላት ደረጃ እስልምና ከመምጣቱ በፊት ኢንሳይክሎፒዲያ ኦፍ ክርስቲያኒቲ 2001 ፔጅ 101 ላይ ብትሄዱ ቅድመ እስልምና የነበሩ አይሁድ ክርስቲያኖች አረበኛ ቋንቋ የሚናገሩ ጌታቸውን አላህ ብለው ይጠሩት ነበር ይላል። አላህ ማለት አምላክ ማለት ነው። ኢላህል ማዕቡድ ነው፣ የሚመለክ አምላክ ማለት ነው። ምንም ሌላ ሚኒንግ የለውም። ምንም አትገጋጥበት አምላክ ማለት ነው። ስለዚህ አላህ የሚለው አረበኛው ባይብል ላይ ፊልበዲ خلق السماوات والارض የሚላል በመጀመሪያ ያለ ሰማይና ምድር። አዎ በ8ኛው 9 ክፍለ ዘመን ላይ ነው እስልምና ፖሊሲውን ሁሉ ነው የሚጭንብህ አሜን ብለህ ስትቀበለው። ስለዚህ ግብጽ የራሷ የነበራትን የኮፕት ቋንቋ ተናጋሪ ጥንታዊ ቋንቋን እስልምና ሲጫናት ቀጥታ ህዝቡ ሁሉ ወደ አረበኛ ሲመለስ አረበኛ እየተጫነው ሲሄድ እስልምናው እየረገጠው ሲመጣ ቀጥታ አረበኛ ወደ ምን ተተረጎመ? ወደ ፉስሃ አረበኛ ተተረጎመ ማለት ነው። ስለዚህ እግዚአብሔር የሚለውን አላህ ብለው ተረጎሙት። አለቀ። ይሄ ነው በቃ ተርጉሞታል። አላህ ማለት አምላክ ማለት ነው። ዮሐንስ 1:1 ላይ ሎጎስ አልመሲህ ከሊማቱላህ ብለው ነው ራሱ ሲጀምሩ ከላይ መግለጫው ከላይ ርዕሱን ምንድነው ያሉት? ሎጎስ የእግዚአብሔር የአላህ ቃል ብለው ፊልበዲ ካንል ከሊማ ወልከሊማቱ ካን ኢንደላህ ወካነል ከሊማ አላህ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ወካነል ከሊማ ማን ነው? አላህ ነበረ። አለቀ። ስለዚህ መሲሁ አላህ ተብሏል። ዮሐንስ 1:1 ላይ ስላሴ ሆኗል ማለት ነው። አላህን ስላሴ አድርገን እንቀበለው። ምክንያቱም መሲሁ አን የቀጅቱኩም ቢአያሚ ረቢኩም እኔ ከጌታችሁ በተአምር መጣሁ ብሏል ሱራ 3:49 ላይ። ይህ መሲሁ እኔ በእነሱ መካከል ሳለሁ የነሱ ተጠባባቂ ነበርኩ፣ እኔም ባሞት ከጊዜ አንተ የነሱ ተጠባባቂ ተከታታይ ነበርክ ብሎ በሱራ 5:117 ላይ ከአላህ ጋር ያለውን ኦቶሪቲ አንድ ስልጣን ገልጿል መሲሁ። ሱረቱ ማኢዳ ቁጥር 117 ላይ እኔ በእነሱ መካከል ሳለሁ መስካሪ ተቆጣጣሪ ነበርኩ፣ እኔ ስሞት ግን አንተ በእነሱ ላይ መስካሪ ተቆጣጣሪ ነህ ብሎ አላህን ገልጾታል። መሲሁ የአላህ ሎጎስ ነው። የአላህ ሎጎስ የአላህ ቃል የአላህ ከሊማ ነው። አለቀ። ይሄ መታመን አለበት። ቁርአን 471 እንዳለው ማለት ነው መሲሁ የአላህ ቃል ነው ብሏል። ስለዚህ ስላሴ መቀበል አለበት ነው እሱ። ነገ ተጠንቆ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ እንደሚል አናውቅም። ቅዱስ ብሎ እንደሚያመሰግን ተስፋ እናደርጋለን። ስለዚህ ወገኖች ቁርአንን በደንብ እናንብብ፣ ሙስሊሞችም እናንብብ። እኛ የአካላት ችግር ነው ያለብን። እግዚአብሔር በአካል ሶስት ነው ብለን ነው የምናምነው። እስልምና ደግሞ በአካል አንድ ነው። ቁርአን አይልም። አላህ ዘንድ ሊላክ የሚችል መንፈስ አለው። ሱረቱ መርየም ላይ ልኮታል። ሱረቱ መርየም ላይ ፈተኸዘት ሚን ዱንሂም ሂጃብን መርየም ከነሱ መጋረጃን አድርጋ ገለላለይ ፈአርሰልና ኢለይሃ ሩህና ፈተመሰለ ለሃ በሸረን ሰውያ ወደሷ መንፈሳችንን ላክ ነው። ግልጽ ሰው ሆኖ ተገለጠ። ትክክለኛ ሰው ሆኖ ተገለጠላት። የተላከው ማን ነው? ስፒሪት ኦፍ ጋድ። ይሄ ስፒሪት ሙስሊሞች ጅብሪል ነው ብለው ተርጉሞታል። ሄደው ደግሞ ጅብሪል ማን ነው ሲባሉ መልአክ ነው የሚል ያመጡ። ሐዲስ ላይ ሄደው ጅብሪል 600 ክንፍ አለው የሚል ያመጡልሃል በጣራ በኩል። ስለዚህ አላህ መንፈስ አለው፣ ቃል አለው። ይሄ ቃሉ ደግሞ ምድር ላይ በነበረ ሰዓት እሱ ይቆጣጠር የነበረ ሲሞት አላህ ይቆጣጠር የነበረ እንደሆነ ኢብን ወደ አላህ እንደሄደ ሱራ 457 ኢብን ከቲር ሲፈስር የአጣበሪን ጠቅሶ ኢብን አባስ ያለውን ሲፈስር አሁን መሲሁ ሰማይ ዘንድ አላህ ጋር ነው ያለው ብሏል። አልመሲሁ አሁን ያለው እንደሁ ፊሰማ በሰማይ ነው ብሏል። ቁርአን 458 አላህ ዘንድ ኢሳ አለ ወደ ራሱ አነሳው ተብሏል። ስለዚህ የአላህን ሁለተኛ አካል መሲሁን ተቀበሉ ነው፣ ስላሴን ተቀበሉ። ሆሊ ስፒሪትም ተገልጿል። የአላህ ወርድም የአላህ ቃልም ከሊማውም ቁርአን ላይ ተገልጿል። አላህም ተገልጿል። ቁርአን ስላሴን ከሰበከ ዘንድ እናንተ አንድ አካል ነው የምትሉት ጌታ አንጠታችሁ ነው። እግዚአብሔር ይስጥ። አልጨረሰችምና በነገራችን ላይ እቺን ጀግና እስኪ ፎሎ ያላደረጋችሁ
ቶሎ ቶሎ ፎሎ አድርጉልኝ። አሁን ቶሎ ብላችሁ ስልክ ገብቶባት ነው። ቶሎ ቶሎ እዚሁ ጋር እቺን ጀግና ልጅ ፎሎ አድርጉልኝ በመድኃኒዓለም። በቃ ጀግና ሰው ጀግና ነው። በቃ ማክበር አለባችሁ። ፎሎ አድርጉልኝ እስክትመጣ ፎሎ ቶሎ 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 ፎሎ አድርጉልኝ። መድኃኒዓለምን መከተል ካለብንስ የሚጣፍጥ ነገር የሚመግቡንን እህት ወንድሞቻችንን መከተል ካለብን በቃ ማዳመጥ ካለብን የሚጣፍጥ ነገርን የሚሰጡን እህት ወንድሞቻችንን ጀግና ናት መድኃኒዓለምን። እኔ ራሴ ፈዘዝኩኝ። እኔም ፎሎወር አየሁኝና የሷን ፎሎወር ሳይ ደነገጥኩኝ። እቺን ጀግናማ እናበረታታት አንድ ጊዜ እስኪ ፎሎ አንድ ጊዜ ቶሎ 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 እነዚህ ወንድሞችን እስልምና ላይ የሚሰሩት በነገራችን ላይ ፊታቸውን የሚደብቁት ለምን እንደሆነ ገብቷቸዋል አይደለ? በቃ አመቺ ነገር ላይ አይደሉ። እንደኛ ደፍሮ ማይወጡት እኛ ፕሮቴስታንት ላይ ነው የምንሰራው። እነዚህ ሰዎች በሞትና በህይወት መካከል ነው እየሰሩ ያሉት። አንድ ጊዜ ፎሎ አድርጉልኝ። አበባ ከመጣሽ ቀጥየን ይወድ አድርገናል። ቴንኪዩ አድርገናል ያላችሁ እህቶች እግዚአብሔርን ምንም አይቀነስባችሁም አይጨምርባችሁ። ፎሎ አድርጓቸው። ወንድም እህቶችን ፎሎ አድርጓቸው። አንድ ኦርቶዶክሳዊ ከጎናችን ያለው ብላ ያስባል ሰው ፎሎ ሲደረግ በጣም ጥሩ በደስታ ነው ያደረኳት። ተባረኪ። እግዚአብሔር ግዴታችን ነው። እንደዚህ ስትሉ ነው ደስ የሚለው። ያምራል ያምራል። ፎሎ አድርጓት። በዚህ ላይ ሴት ናት። በዚህ ላይ የሚጣፍጥ ቃላት ነው የምትናገረው። ቀጥሎ እስልምና ላይ 4-5 አይነት ቋንቋ እያወራች ነው የምታስተምረው። ብዙ እህት ወንድሞቻችንን ከድቅድቅ ጨለማ ወደሚደነቅ ብርሃን ከሚያመጡ እህቶች መካከል አንዷ ናት። እህት ናት ማለት ነው። ስለዚህ እግዚአብሔር በዘመን መካከል ትውልድ አለው። በዘመናት መካከል ትውልዶች አሉት ማለት ነው። ነገ አንዱ ቢደክም አንዷ ደግሞ ተነስታ ደግሞ በርትታ ደግሞ ታስተምራለች እና ፎሎ አድርጓት። ቢኒ የቤቱ ምራው። እሺ አብቲ በጣም ትንታግ የሆነች እህታችን ነች። በጣም ጎበዝ ልጅ ነች። ፎሎ አድርጓት። እንደተባለው በጣም ያሳዝናል። 3000 ምናምን 5000 አካባቢ ነው ያላትና እቺ ልጅ 100,000 200,000 ሊኖራት የሚገባት ልጅ ነበረች እውነት ለመናገር። ግን እኛ ያው አፈቀላጤዎቹን ወደፊት የሚመጡት እንጂ እውቀት ያላቸው አይደለምና ለዛ ነው። ከታች አንድ ብሩክ የሚባል ልጅም አለ ቢገባም እሱም በጣም ጎበዝ ልጅ ነው። ኦቲ ክርስቲያንንም አድርጉት። በጣም ጎበዝ ልጆች ናቸው። አቢቴን በእናታችሁ ከፍ ለማድረግ ሞክሩ። ስጦታም ስጧት። እሺ ለማንኛውም ያው አቢቲ ከተናገረች በኋላ እኛ መናገር እንደሷ አፋችን ባይጣፍጥም የተወሰነ ነገር ለማለት እንሞክር። ከተነሱት ሐሳቦች ትላንትና አንደኛው የተነሳው ምንድነው? ክርስቶስ ሞቶልሃል አልሞተልህም፣ አምላክ ሞቶልሃል አልሞተልህም የሚል ነበር። ምናልባት ልጁ የሚጠይቀው ነገር በእርግጥ አያውቅም። ዝም ብሎ የሰጡትን ነው ሲጠይቅ የነበረው። እንግዲህ አምላክ አይሞትም ሲለው አይ እንግዲህ እንደዛ ከሆነማ ክርስቶስ አልሞተልህም ወይ አምላክ አልሞተልህም በስጋ ነው የሞተው ብሎ ሲመልስለት ማለት ነውና ምናልባት አስተምሮታችንን ማወቅ ቢያንስ ትንሽ አስተምሮታችንን አውቆ ቢመጣ ጥሩ ነበር። ክርስቶስ ኢየሱስ ሕያው ነው፣ ዘላለም ነው። ዕብራውያን ላይ እንደተቀመጠው ዕብራውያን 13 ላይ ከቁጥር 8 ጀምሮ ኢየሱስ ክርስቶስ ትናንትና ዛሬም እስከ ዘላለም ሕያው ነው ይላል። ይሄ ሲነገር ስለ መለኮቱ ነው። ጢሞቴዎስ ላይም አለ እሱ ብቻ የማይሞት ተብሎ የተቀመጠው ማለት ነው። ስለዚህ ይሄ ክርስቶስ ሁለት ኔቸር እንዳለው አለማወቅ ነው። ያው ሁለት ኔቸር አለው ግን በአንድ አካል በአንድ ማንነት የተገለጠ ነው። ዱዋል የሆነ ኔቸር ነው ያለው እንጂ ሲንግል ነው ብለን አናምንም። ፍጹም ሰው ፍጹም አምላክ ብለን ነው የምናምነው። ስለዚህ አምላክነት የሚሞት አይደለም፣ ባህሪም አይደለም። መሞት ስላስፈለገው ምንድነው ያደረገው? አምላክ ስጋን ያዘ። ስለዚህ ያን የራሱ ባደረገው ወይ በተዋህደው ስጋ ሞተ እንላለን እንጂ አምላክነት የሚሞት አይደለም። አንደኛ ይሄን ማወቅ መቻል አለበት። ሁለተኛ ሞት ማለት ምን ማለት ነው? እስልምና ላይ ሞት የሚባለው ነገር የተፈጠረ ነው። በመጀመሪያም አላህ የሚባለው አምላክ ሞትና ህይወትን ፈጥር ያለው ልሞክራችሁ ብሎ ተናግሯል። ስለዚህ ሞት በራሱ የተፈጠረ ነው። እኛ ደግሞ እንደዛ እናምናለን። ሞት የኃጢአት ውጤት ነው ወይም የኃጢአት ደሞዝ ነው ብለን ነው የምናምነው።
ስለዚህ የኃጢአት ደሞዝ ደግሞ ምን አምጥቷል? ሞትን አምጥቷል ብለን እናምናለን። ስለዚህ ሞት የሚለው የስጋና የነፍስ መለየት ነው እንጂ ልክ እንደነሱ የተፈጠረ ነገር አለ ብለን አናስብም። ስለዚህ ክርስቶስ ሞተ ብለን ስንናገር ክብር ነፍሱ ከክብር ስጋው ተለይቷል እያለን ነው እንጂ መለኮት ከስጋውም ከነፍሱም ተለየው አላለም። ስለዚህ ክርስቶስ ሞተ በስጋ ሞተ ብለን ስንናገር አው የሚሞተው ሰውነት ነው፣ አምላክነት አይሞትም። ግን ያ የሞተው ሰውነት ላይ እዛ ላይ በስጋው ላይ ምንድን ነፍሱም ላይ መለኮት ሙሉ ነበረ። ቆላስይስ 2:9 ላይ እንደሚናገረው በክርስቶስ በስጋው ላይ በሰውነቱ ላይ የመለኮት ሙላት ተገልጦ ይኖራል ስለሚል። ስለዚህ መለየት ስለሌለ የሞተልህ አምላክ ነው ሰው ብለህ ልትጠይቃችን። አንደኛ ከተዋህዶ በኋላ ክርስቶስን መለየት አይቻልም። ይሄ ዋናው አስተምሮታችን ነው። የሞተልህ አምላክ ነው ሰው ብለህ አትለይም። ስግው ቃል ክርስቶስ ኢየሱስ ሞተ፣ ወይም ቅዱስ ጴጥሮስ እንደሚናገረው ክርስቶስ በስጋ ሞተ በመንፈስ ግን ሕያው ሆነ ብሎ እንደተናገረው እኛ በስጋ ሞተ እንላለን። ምክንያቱም መንፈስ ወይም ደግሞ መለኮት የሚሞት ስላልሆነ። ግን ምን ተብሎ ይነገራል? አምላክ ሞተ ተብሎ ይነገርለታል። ለምን? የስጋ ለመንፈስ ይነገራል ወይ ለመለኮት ይነገራል። የመለኮት ደግሞ ለስጋ ስለሚነገር ማለት ነው። ለምሳሌ አንድ ሰው ሲሞት ስጋው ሞተ ብለን አንልም፣ ወይም ደግሞ ነፍሱ ሞተ ብለን አንልም። አንድ ሰው ስሙን ጠቅሰን ለምሳሌ አበበ የሚባል ሰው ቢኖር አበበ በስጋ ሞተ አይባልም። ምክንያቱም አበበ ማለት የስጋና የነፍስ ውህድ ስለሆነ፣ ስለዚህ አበበ ሞተ ነው የሚባለው። ሊትራሊ ግን የሞተው ምኑ ነው? ስጋው ነው? ነፍሱ ነው? ነፍስማ አትሞትም። የሚሞተው ምኑ ነው? ስጋው ነው። ስለዚህ ግን ምን ተብሎ ይነገርለታል? አበበ ሞተ ተብሎ ሊነገርለት ይችላል ማለት ነው። ስለዚህ ይሄን ማወቅ ያስፈልጋል። እኛ እግዚአብሔር ሞተልን ብለን ስንናገር እግዚአብሔር በባህሪው የሚሞት አይደለም። ግን የሚሞት ስጋ ስላስፈለገው ያን ስጋ ይዞ በዛ በተዋሃደው ስጋ ሞተን ያልነው። ይሄን ብለን ስንናገር ሞት የሚለውንም ዲፋይን አድርገን ነው። ስለዚህ ትንሽ ማወቅ ያስፈልጋል ማለት ነው። እና ይሄን በደንብ አድርጎ ስላላወቀው ትናንትና እንትን ብለዋል። ቅድም ቃልዬ የነካው ነገር አለ። ብዙ ነገር ስለተመለሰ ሰውንም ማሰልቸት ስለማይገባ ደጋግመን እሷን ብቻ ላይ ልሂድባትና እለቃለሁ መድረኩን ማለት ነው። ዋናው ምንድነው ጥያቄው የነበረው ጥያቄ እንግዲህ አላህ የሚባለው አምላክ ሰሂህ አልቡኻሪ 48 ላይ ሲኦልን ከፈጠረ በኋላ በሱራ 30-50 ላይም ሲኦል የምትባለው የምትሞላው በአላህ እግር ነው ተብሎ ይታመናል። ይሄ ቁርአናቸውም ላይ ያለ ሐዲሳቸውም ላይ ያለ ትክክል የሆነ ማስረጃ ነው። ሳሂ ነው። ይሄ ጥርጣሬ የሌለው ሳሂህ የሆነ ሰሂህ አልቡኻሪ ላይ ነው 48 ወይም 48-49 ላይ ያለ ነው። ምን ብሎ ይናገራል? እነሱ አምላክ በቂያማ ቀን ሰዎች ይመጣሉ፣ ወደ ሲኦል ይወረወራሉ። እስከምን ድረስ? ያቺ ሲኦል የምትባለው እንዲህ ብላ እስክትናገር ምን ብላ ተጨማሪ አለን ተብላ ትጠየቃለች። አልሞላውም እስክትል ማለት ነው። ከዛ በኋላ አላህ የሚባለው አምላክ ይመጣና እግሩን በሲኦል ላይ ያስቀምጣል። ሲያስቀምጥ ስትጨነቅና በቃ ትላለች። ቃቲ በአረብኛ እስክትል ድረስ በቃኝ ሞልቻለሁ እስክትል ድረስ እግሩን ያስቀምጣል ብለው ያምናሉ። እቺ ጥያቄ ተጠየቀች። ወሳኝ ጥያቄ ናት። ምክንያቱም እነሱ አምላክ አካል አለው ብለው ሲሉ ሊትራል ነው የሚወስዱት። ልክ እንደው እንደ ሰው ስለማይሉ ብቻ ፊዚካል የሆነ አካል የሆነ ነገር ላይ ሄዶ የሚጫንና የሚጠቀጥቅ ሰዎችን የሚጠቀጥቅ ባይዘው ከባህሪም አንፃር እንደዚህ አይነት አምላክ የለም። ጨካኝ አምላክ ነው ማለት ነው። ሲኦል ውስጥ ሰዎችን ማስገባት ብቻ አያረካው፣ በመጠቅጠቅ ሁሉ ነው የሚያረካው ማለት ነው። ይጠቀጥቃል። እና እንደዚህ ያደረገ ከነቢያት ማን ነው? እንደዚህ ብሎ የሰበከ ማን ነው ተብሎ ሲጠየቅ ምን ብሎ ቢመልስ ጥሩ ነው? ቅድም መዝሙር 139 ከቁጥር 7 ጀምሮ ያለውን መለሰ ማለት ነው። ምክንያቱም የነቢያት ሃይማኖት ነው የተጠየቀው። ነቢያት እንደዚህ ብለው ሰብከዋል ወይ? እግሩን በሲኦል ያስገባል ብሎ አምላክ ሰብከዋል ሲባል አወረ ነቢያት ሰብከዋል አለ። ስለዚህ የሱ እምነት ከነቢያት እምነት ጋር ተመሳሳይ ነው ብሏል። ስለዚህ ምን የሚለው ለመጣ ለኮሜንታተሮች አንድ ጊዜ እቺን ብቻ ልንገራችሁ፣ ይቅርታ በጣም ችግር ጊፍት ዝግ ነው የምትሉት፣ አይ ጊፍቱንም እንትኑንም ሪፖርት አድርገውበት አዘግተውት ነው። ለዛ ነው ተዘግቶ ነው። ሹዶች ጊፍቱ ምናምን ሪፖርት አድርገውት ቀጥል ኮፒ ሊንክ አድርጉለት እና አስለቀቁ ፕሊስ። እኛ ገብተን ነው ምናልባት እንደዚህ የሆነበት
ኮፒ ሊንክ አድርጉለት በብዛት የኛ ልጆች በብዛት ፕሊስ ኮፒ ሊንክ አድርጉ አሁንና አስለቅቁለት ፕሊስ። ስለዚህ ማን ነው ተብሎ ሲጠየቅ የተመለሰው መልስ ምንድነው? መዝሙር 139 ከቁጥር 7 ጀምሮ ያለው ከመንፈስ ወዴት ሄዳለው? ከፊትስ ወዴት ሄዳለው? ወደ ሰማይ ብሄድ አንተ በዛለህ፣ እንደ ንስር ክንፍ ተሰጥቶኝ በበር አንተ በዛለህ፣ በሲኦል ብሆንም አንተ በዛለህ የሚለውን ያመጣና ይኸው ሲኦል ውስጥ አለ ተብሏል አምላክ አለ። እንዴ ይሄ አምላክ እኮ አምላኬ ነው ብሎ ነበር ሲናገር የነበረው። ስለዚህ ይሄ ልጅ ወሃቢያ ሆኖ እስልምና ሊሰብክ መጥቶ አምላኬ ሊትራሊ አምላኬ ምን ውስጥ ነው ያለው አለ፣ ሲኦል ውስጥ ነው ያለው ብሎ መስክሮ ነው ሄደው ማለት ነው። ስለዚህ እንዲህ ብሎ ሲናገር የሰሙ ሙስሊሞች ምንድነው መልሳቸው? ይቀበሉታል? የማጭበርበር ብቻ ነው? ሊትራሊ እንደዛ ነው። እኛ ጋር ያ የተነገረው እግዚአብሔር በሁሉ ሙሉ ነው ለማለት ነው። የሌለበት ቦታ የለም ነው። በሲኦል ብትሄዳለ፣ በመንግስተ ሰማያት ብትሄዳለ፣ በምድር አለ፣ በሰማይ የሌለበት ቦታ የለም እግዚአብሔር ማለት ነው። ያን ለመጥቀስ ነው። ለዚህ መልስ ሲያመጣ አምላክ እግሩን በሲኦል ላይ ይጭናል። ከነቢያት እንደዚህ ብሎ ያስተማረ ማን ነው ሲባል አይ መዝሙር 139 ቁጥር 8 ላይ አለ እኮ እዛ ላይ ዳዊት እኮ እግዚአብሔር በሁሉ ቦታ አለ ብሎ ሲናገር በሲኦል ውስጥም አለ ስላለ ይሄው ጠቅሷል። የኔ እምነት የነቢያት እምነት ነው። ስለዚህ አላህ በሲኦል ውስጥ አለ ብሎ ተናግሮ ነው የጨረሰው ማለት ነው። እና ይሄ በጣም ትልቅ ድል ነው። ምናልባት ሙስሊሞች እያደር ስናብራራላቸው እየገባቸው እየተቃወሙ ሊመጡ ይችላሉ። ከባድ ነገር ነው የተናገረው ማለት ነው። እና ይሄ ነገር እስልምናን የሚያፈርስ ነው። ባይዘዌይ ከእስልምና ምንድነው የሚያከፍር የሚያስወጣ ነው። ድጋሚ ሻዳ የሚያስይዝ ነገር ነው ትላንትና የተናገረው። አቢቴ እንዳለችው ወይ ወደ ክርስትና ይምጣ ወይም ደግሞ ለሐባሾች ፈርሞ ከነሱ ጋር ስለተመሳሰለ እምነቱ የተወሰነ መልኩ ወደ እነዛኞቹ ጋር ቢቀላቀል የተሻለ ነገር ነው ለሱ ብዬ ነው ማስበው። አመሰግናለሁ ተምዬ። እሺ እኔ አባት አይ እኔ ገርሞኝ ነው እንጂ አሁን በሪፖርት የሚቆም እውነት አለ ማለት ነው። እና እናንተ ስላለመዳችኋቸው ነው። እኛ ሁሌ የሚያጋጥም ነውና እናንተ ያው ከፕሮቴስታንት ጋርና ኦርቶዶክስ ወይ እንደዚህ አይነት ነገር ያው ከስንት አንዴ ምናምን ቢገጥም ነው ከስንት አንዴ እንጂ ዴይሊ ነው። ከነሱ ጋር ስለነሱ ካወራህ ዴይሊ ነውና እንግዲህ ልመዱት። ያ እውነት ነው ታውቃለህ። እንዴ ልሰጥ ስል እንደዚህ ነው የሚለው ጊፍት ሰስፔንድድ ነው የሚለው ሰስፔንድድ እንዲደረግ አድርገውታል። ለማንኛውም ኮፒ ሊንክ ፕሊስ አድርጉለት። ለሙስሊሞች ወገኖቻችን ግልጽ እያደረግን ነው እንዲመጡ እውነተኛው ብርሃን እንዲበራላችሁ። ትናንትና የተለኮሰው ችቦ ቀላል ችቦ አይደለምና ብዙዎች ደንግጠዋል። ብዙዎች ያልሰሙትን ነገር ስለሰሙ ያን እውነት ደግሞ እንድንገልጥላቸው ያስፈልጋልና እነተሜ እየረዱ ነው። ቤታቸውን ከፍተው ፕሮቫይድ እያደረጉልን ነው፣ ግን ሰስፔንድ እያስደረጉ ነውና ፕሊስ ኮፒ ሊንክ አድርጉ። ቢያንስ ወደ 15000 20000 ይግባ። አሁን 2000 ብቻ ነው ያለው። ታብታቡም 200 300 ሺህ ይግባና እኛ ኦርቶዶክሳውያን መተባበር አለብን። ታብታብና ምራው ቢኒዬ ታብታብና አንተ ስለምታውቃቸው ምንም እንትን እጃችሁ ከታብታብና ከኮፒ ሊንክ እንትን እንዳይል ማለት ነው። ምን ለምን ሰዓት አስለቀቁትና አስለቀቁት ጊፍቱን። በጣም ይገርማሉ ሙስሊሞች። በቃ እንዲህ ናቸው ተሚ። ምናልባት በጣም ቻሌንጅ ነው የሚያደርጉና በጣም እኔ ቅናት አላቸው እንበልሽ። በጣም ቅን ናቸው በእርግጥ ነው ለመናገር ለእምነታቸው። ግን ለእውነት ቢሆን እንደዚህ በጣም ጥሩ ነበር። እየተነገራቸው ለሐሰት ለውሸት ገሃነም ለመግባት የዚህን ያህል ደረጃ መሆን ትክክል አይደለም። አንደኛ ይሄ ቅንነት አይደለም ክፋት ነው። ምንም እንኳን ለሃይማኖታቸው ቅን ቢሆኑ ግን በሌላ ላይ ደግሞ ይሄ ቅንነታቸው በሌላ ላይ ክፋት እስኪሆን ድረስ ማድረግ የለባቸውም። ይሄን ባደንቅላቸውም ግን ሌላውን በሚጎዳ መልኩ ደግሞ ወደ ክፋት የሚቀየር ቅንነት ነው። ይውደዱ ሃይማኖታቸው። ለሃይማኖታቸው ብዙ ነገር ያደርጋሉ ያድርጉ። ግን ክፋትን ደግሞ አዝሎ ከሆነ በጣም መጥፎ ነው። ሌላውን የሚያጠፋ ከሆነ ማለት ነውና እንደዚህ አታድርጉ ሙስሊሞች፣ ጥሩ አይደለም። አሁን ቤኒ ባልከው አንድ ነገር ልጨምርና ሌሎችን ያለን ይሄ አምላክ ሞተ ምናምን የሚሉት ያው ቢኒ ተናግሮታል። ያው አምላክ በስጋ ነው የሞተው። በስጋ ሲባል ያው አምላክ አይሞትም። የሚሞት ቢሆንም
ለቋልና ጊፍት እየሰጣችሁ ጊፍት ሰስፔንድ ለቋል እየሰጣችሁ እና አምላክ መሞት ቢችል ኖሮ ሰው አይሆንም ነበር ሲጀመር። ሰው የሆነው እኮ መሞት በባህሪው መሞት ስለማይችል ነው። ስለዚህ በባህሪው መሞት የሚችል ነው ቢሆን ኖሮ ከመጀመሪያው ለምን ሰው ይሆናል? ሰው የሆነው እኮ ሞቶ ይህን በሰው ላይ የመጣውን ሞት ለመሻር ነው በሞቱ። ስለዚህ መሞት ባለመቻሉ ነው ሰው የሚሆነው። ስለዚህ አምላክ በባህሪው አይሞትም። ግን ያው ሰው በመሆኑ ሞት ማለት ደግሞ የስጋና ነፍስ መነጠል ነው። አምላክ ደግሞ እንደኛ ስጋና ነፍስ የለውም፣ የሚነጠል የለውም። ስለዚህ ይሄ ስጋና ነፍስ የሚነጠል ያለውን ሰውነት ተዋሃደ። ከዛ ስጋ አንፃር ለአምላክ ሞተ ተባለለት ማለት። ምክንያቱም መለኮት የስጋን ገንዘብ ስላደረገ ያው ስጋም የመለኮትን ገንዘብ አድርጓል። ለምሳሌ ዮሐንስ ወንጌል ምዕራፍ 3 ላይ ጌታ ከኒቆዲሞስ ጋር ሲነጋገር ምን ብሎታል? በሰማይ ያለው የሰው ልጅ ነው ብሎታል አይደለም? በምድር ላይ ሆኖ ለምሳሌ ቁጥር ስንት ላይ መሰላችሁ? ከቁጥር 11 ጀምሮ ዮሐንስ 3 ላይ እውነት እውነት እልሃለሁ የምናውቀውን እናገራለን፣ ያየነውን እንመሰክራለን፣ ምስክርናችንን አትቀበሉም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ምድር ላይ ሆኖ በሰማይ ላይ ነኝ አለ። እንዴት? ምክንያቱም ይህ ሰውነት የመለኮትን ገንዘብ ስላደረገ ለመለኮት የሚነገሩት ለስጋም ስለሚነገር ማለት ነው። አያችሁ? ስለዚህ ለመለኮት የሚነገር ለስጋ የሚነገራል፣ ለስጋ የሚነገር ለመለኮት ይነገራል። ስለዚህ አምላክ በስጋ ሞተ ስንል ለስጋ የሚነገረው ለመለኮት ስለሚነገር ነው ማለት ነው። ያው ከዚህ ጋር በተያያዘ ግን ላነሳ የፈለኩት እኔ ዋናው ነገር ምንድን ነው? አንደኛ ቁርአን የገረጣ ሰው መስሎ ይመጣል በትንሣኤ ቀን፣ በመጨረሻው ቀን። ምንድነው ቁርአን ማለት? የአላህ ቃል ነው፣ ዘላለማዊ ብላችሁ የምታምኑት ነው። ሱናን ኢብን ማጃ 3781 ላይ it was narrated from Ibn Buraidah that his father told that the messenger of Allah said ያላ መልእክተኛ ምን አሉ? the Quran will come on the day of resurrection like a pale man ቁርአን በትንሣኤ ቀን የገረጣ ሰውን መስሎ ይመጣል and will say ከዘመል I am the one that kept you awake at night በሌሊት ማነቃችሁ እኔ ነበርኩ and made you thirsty during the day በቀንም ጥም መለቅባችሁ እኔ ነበርኩ ብሎ ይናገራል። ቁርአን ይናገራል በመጨረሻው ጊዜ ማለት ነው። እንዴት ሰው ሆኖ? ይሄንን አብራሩልና አያይዛችሁ። አምላክ ሰው ሆነ ስንል ተቃወማላችሁ። ቁርአን የገረጣ ሰው መስሎ ይመጣል ይናገራልም ከዛ ቁርአን ማለት ነው በትንሣኤ ቀን መጽሐፋችሁ ላይ ያለ ሙስሊሞች። ከዛ በተረፈ ግን ሌላው ደግሞ የሚገርመው ጌታ እንግዲህ ሞትን ምንድነው የዘላለም ሕይወት ሊሰጠን ነው፣ ሞትን ሊያስወግድልን ነው። በእስልምና ሞት የሚወገደው እንዴት ነው? በግ ታርዶ ነው። ታውቃላችሁ? በእስልምና ሞት የሚወገደው በግ ታርዶ ነው። በጉ እንዴት ነው? ሞት በበግ መልክ ይሆንና በጉ ይታረዳል። ከዛ በጉ ሲታረድ ይሄው በግ ታረደ፣ ሞት ታረደላችሁ፣ ሞት ሞተላችሁ ይባላል። ምክንያቱም ሞት የሚታረድ ፊዚካል ነገር ስለሌለው በሚታረደው በበግ ውስጥ እንትሪልና ኢንካርኔት ያደርግና በጉ ሲታረድ የተገኘ ሳሂህ አል-ቡኻሪ 6548 ሳሂህ አል-ቡኻሪ 6548 እንደዚህ ይላል። ናሬተር ኢብኑ ዑመር እንደዘገበው አላህ ሜሴንጀር said ያላ መልእክተኛ እንዲህ አሉ when the people of paradise have entered paradise የገነት ሰዎች ገነት ሲገቡ and the people of fire have entered the fire የሲኦልም ሰዎች ደግሞ ወደ ሲኦል ሲገቡ days will be brought ሞት ወደነሱ ይመጣል and will be placed between the fire and paradise በጀነትና በሲኦል መካከል ሞት ይመጣና እዛ በመሃላቸው ይቀመጣል። አሁን እንግዲህ ሞት አስቡት። ሞት የሚባል ነገር እንግዲህ ፊዚካል ነገር የለውም፣ ምንም የለውም። እንዴት ነው ሞትን አመጣ የሆነ ቦታ ላይ ቁጭ ልታደርገው የምትችለው? አችልም አይደለም። ሰው ግን ምን እያለ ነው ሐዲሱ ስንል ሞት ይመጣና በሲኦልና በገነት መካከል ይቀመጣል። እንዴት? ከዛ በኋላ እንደዚህ ይላል days will be brought and will be placed between the fire and paradise and then it will be slaughtered ከዛ ይታረዳል። ምን ሞት? ልብ በሉ ምንድን ያልኳችሁ? የጀነት ሰዎች ጀነት ሊገቡ ሲሉ የሲኦል ሰዎች ወደ ሲኦል ሊገቡ ሲሉ ሞት በሲኦልና በጀነት መካከል ላይ ተመጣና ይታረዳል። አስቡት። ሞት ምን ይላል? ይታረዳል። ሞት ይታረዳል አለ and a call will be made ከዛም ደግሞ ጥሪ ይደረጋል አለ። ምን ተብሎ? ኦ people of paradise ኦ የጀነት ሰዎች ሆይ no more ይሄው ሞት የለም። የጀነት ሰዎች ይጠሩና የጀነት ሰዎች ይሄው ሞት የለም። ኦ people of fire የሲኦል ሰዎች no more days ይሄው ሞት የለም።
ሶ ዘ ፒፕል ኦፍ ፓራዳይዝ ዊል ሃቭ ሃፒነስ። ስለዚህ የጀነት ሰዎች ምንድነው ደስታ በልባቸው ይሞላል። ለምን ሞት ይሄው የለም ታርዶላቸው። added to their previous happiness and the people of fire will have sorrow added to their previous sorrow። የሲኦል ሰዎችም ደግሞ ሐዘኑ የበለጠ ሐዘን ሆኖ በእነርሱ ላይ ይሆንባቸዋል ነው። አሁን እዚህ ጋር በግምል የለም አይደለም፣ ይሄ አንዱ ነው። ሌላም ዘገባ አለ። ምንድነው አሁን ሞት እንግዲህ ይመጣና በሲኦልና በገነት መካከል ይሆናል፣ ይታረዳል። ከታረደበላቸው በኋላ ሞት ይሄው ሞት ተወገደላችሁ ይባላሉ። እንዴት ነው ሞት ሊታረድ የሚችለው? ሳሂህ ሙስሊም 2849 እንድጽፉት ነው የምናገረው፣ ወይ ደግሞ የሌላ ማስረጃ እያወራን እንዳልሆነ እንዲታወቅ ነው። ሳሂህ ሙስሊም 2849 ላይ አቡ ሰይድ ሪፖርትድ አላህ ሜሴንጀር saying አቡ ሰይድ እንደተናገረው ያለ መልእክተኛ እንደዚህ ያሉ days would be brought on the day of resurrection ሞት በትንሣኤ ቀን ይመጣል in the form of a white colored ram ነጭ በግን ሆኖ ወይም በነጭ በግ መልክ in the form የነጭ በግን ፎርም ይዞ ቅርጽ ይዞ ይመጣል፣ ነጭ በግ ሆኖ ማለት ነው። አቡ ኩራይብ made this addition አቡ ኩራይብ ደግሞ ከዛ ምን አለ then it would be made to stand between the paradise and the hell ከዛ ይሄ ነጩ በግ ይመጣና ሞት ነው እንግዲህ ይሄ ነጩ በግ በሲኦልና በጀነት መካከል እንዲቆም ይደረጋል። so far as the rest of the hadith is concerned there is perfect agreement between the narrators and it would be said to that ምናምን ያለ ይቀጥላል ማለት ነው። ከዛ በኋላ ይሄ ሞት ይሄ በግ በሞት መልክ ይመጣና ከዛ ይደረጋል፣ ይታረዳል። ረጅም ነው ሐዲሱ አንብቡት። ጥያቄያችን አሁን አምላክ እንዴት ሞተ? ሞት እንዴት ነው በበግ የሞተው? ሞት እንዴት የታረደው በበግ? ልብ በሉ፣ ቁርአን የገለጣ ሰው መስሎ ይመጣል። ሞት እንደገና የሚወገድላቸው ሙስሊሞች የዘላለም ህይወትን የሚያገኙት ሞት በግ ሆኖ ነጭ በግ ሆኖ ይመጣና በሲኦልና በጀነት መካከል ላይ አቁመው ካረዱት በኋላ ነው ይሄው ሞት ተወገደላችሁ የሚባለው ማለት ነው። ይሄ ኢንካርኔሽን እንበለው ተሰገው የሞት ተሰገው እንበለው ምንድነው ነገሩን ሙስሊሞች ማለት ነው። ስለዚህ መጀመሪያ የራሳችሁን አንብቡ። እኛ አሁን እዚህ ጋር አምላክ ሞተ ትላላችሁ፣ የኛ አምላክ አይሞትም ከማለታችሁ በፊት እናንተ ጋር ሞት እንደኔ የሚወገድላችሁ መጽሐፋችሁን አንብቡ ለማለት ነው። ቴንክ ዩ ተባረክልኝ ኦቲ ክርስቲያን። በነገራችን ላይ ፎሎ አርጓቸው፣ ጊፍት ስጡልኝ ለነዚህ ድንቅ ልጆች፣ የቤተክርስቲያን ልጆች ናቸው። እንደምታዩቸው አሁን እኔ ቢኒ ጋር እንምጣ። ቢኒ 18000 ነው፣ ቅድም ላይ 29400 ቢያንስ 200000 300000 ነበር መድረስ የነበረ። መምህር ኤፍሬም ጋር ራሱ ነው። መምህር ኤፍሬም 39400 መምህር ኤፍሬም ማለት የቤተክርስቲያን ድንቅ መምህር ያሉበት ሀገር ላይ ትልቅ የቤተክርስቲያንን ሚስጥራትን እየገለጡ የሚያስተምሩ ሊቃውንት ናቸው። ነገር ግን ደግሞ አይ ልጆቻችን ቲክታክ ላይ ደግሞ ካሉ እኛም ቲክታክ ላይ እናስተምር ካሉ ልጆች ጋር አብረን ጋይድ እናርጋቸው እንምራቸው ብለው ከመጡ መምህራን መካከል አንዱ ናቸው መምህር ኤፍሬም። ኦቲስ ክርስቲያንን እዩት፣ በመድኃኔዓለም 2789 ሰው ነው ፎሎ ያደረገው። ግን እውቀቱን ግን እዩት፣ ለብዙ ሺህ ለሚሊየን ህዝብ ሁሉ የሚሆን እውቀት ያለው ልጅ ነው። አቡዬን እንዳያቸዋት ነው ቅድም ላይ 5046 ሰው ነው ፎሎ ያደረጋት። ኤቤንም እንደዛው። እና ሁላችሁም አንድ ጊዜ ፎሎ አድርጉልኝ፣ አንድ ጊዜ ፎሎ አድርጉልኝ፣ ፎሎ አድርጓቸው። በቃ ይሄ ማለት ምንም ማለት አይደለም ውዶች። መድኃኔዓለምን ስታገኟቸው የፍቅር ስጦታ ስጧቸው። እኔ የሚገርመኝ ነገር እየተሰዳደቡ ሰው ጊፍት ሲሰጥ አያለው፣ አንበሳ ሲያወርዳ ያለው ሲሳደብ ሲውል ሲዝረከረክ ሲውል ሳይ ጊፍት ሲሰጥ አያለው። እዚህ ጋር የህይወት ቃል ለሚሰጡ ልጆች ግን ጊፍት እንኳን ተው፣ ፎሎ አድርጓቸው። መድኃኔዓለምን በቃ ፎሎ አድርጓቸው። ፎሎ አድርጉ። ፎሎ ማድረግ ማለት ደግሞ በቃ ወንድም እህቶቻችን ከጎናችን ናቸው፣ እንበረታለን፣ እንቀጥላለን ይላሉ። ለነገ ሞር እያነበቡ ይመጣሉ። አንብበው ለእናንተ የሚጣፍጥ ነገር ይዘው ነው መምጣት የሚፈልግ መምህር። እሺ፣ እና በቃ ይሄንን ነው ሞር እናንተ አበረታታችኋቸው ቁጥር አቃለው ቲክታክ ላይ ያሉ ነገሮች ወረት እንደሆነ አቃለው። ከክርስቲያን ልጆች ውጪ ዓለማዊ ኮንተንት ላይ የሚሰሩ ልጆች ከዚህ በፊት አዶናይ ሲባል ነበር። አዶናይ ዝም ተብሏል። አያችሁ፣ ክርስትና ላይ ግን ወረት የለውም። ሁሉም ለመማር የሚፈልግ ሰው ፎሎ ያደርጋል፣ መጥቶ ትምህርቱን ተምሮ ይሄዳል።
ክርስቲያኖች ወረት የለባችሁም በዚህ ጉዳይ ጠንካሮች ናችሁ ስትሮንግ ናችሁ ፎሎ ያደረጋችሁትን ሰው ተመራችሁ ህይወታችሁ ተለውጦ እናንተን ቤተሰባችሁን ለውጣችሁ ነው የምትሄዱት በደንብ እርግጠኛው የምናገረው በዚህ ነው ግን ፎሎ ሳታረጓቸው ዝም ብላችሁ ከመታዩ ቀደም ላይ ታያችኋል እኔ የምር ከፍቶኝ ነበር ሪፖርት አድርገውት ጊፍቱን ዘግተውት ምናምን ነበር አይደል አሁን ደግሞ ከሪፖርት ሲነሳ ደግሞ ለነዚህ ልጆች የፍቅር ስጦታ ስጧቸው ፎሎ አድርጓቸው እንወዳቸዋለን በሏቸው ተባረኩ በሏቸው እኔ አሁን አላቅም ነበር በእስልምና ሞት በበግ እንደሚተካ አላቅም ነበር በግስ የሚያርዱት ለምን እንደሆነ አላውቅም ነበር አሁን ግን ኦቲ ክርስቲያን አስረዳን አያችሁ ሞት በበግ እንደሚተኩ በግን እንደሚያርዱ በግን እንደሚሰው አሁን ድንቅ የሆነ ትምህርትን ተማርና እንደዛ ያደረገን ቢኒ የቤቱ ምራው መምህር ሰላም ብያለሁ አባቴ ሁላችሁን ሰላም ብያለሁ በያላችሁበት ዓለም ሰላም ክርስቶስ ይዛላችሁ እንደምን አላችሁ ሁሉ ሰላም የኔ አባት እንዴት ነው የማታው ውይይት ላይ ነበር ሐሳብ እየሰጠን ያለ ነው የሚመች ቦታ ነው መምህር ተምይ አንድ ጊዜ እዚህ ውስጥ ያላችሁ እቺ ቲክቶክን ዝም ብላችሁ ለቀቅ አድርጉ ለቤት ውስጥ እዚህ ቤት ብዙ 500 ምናምን ሰው አለ የተወሰነ ሰው መልሶ ሰስፔንድ ሊያደርግ ስለሚችል ለቀቅ አድርጓት እቺ ትንሿን ማለት ነው እቺን የቲክቶክን ቲክቶክን ብቻ አንዳንድ ብቻ ቲክቶክን መጀመሪያ ለቀቁ አንዳንድ በቂ ነው ምንም በቃ ወደ ውይይቱ ለቤቱ መጀመሪያ ለቤቱ እኔ እኮ ጊፍት ሲባል እኮ ደነግጣለሁ ታውቃለህ አለመድኩም ሼም ይዘኛል ለቤቱ መጀመሪያ ለሰው ሳይሆን ለኛ ተውት ለኔ አትስጡኝ ፕሊስ ችግር የለም ለቤቱ ግን ለቀቅ አድርጉት ለኔ መሰጡት ለልጆች ስጡ ፕሊስ ያ እሺ ለማንኛውም እሺ መምህር ኤፍሬም እንኳን ደህና መጡ ይፍቱን ይባርኩን አይ እንደዚህ እንኳን አይደለሁም መምህር ነኝ ደህና ናችሁ እያለው ቅድም ኔትወርክ ያዝ ያደረገኝ መልእክታችሁን በመላት አልተረዳሁትምና መቼም ዛሬ አጀንዳችን የሚሆነው ትናንት የነበረው ውይይት ነውና ከዚያ የወጣ ይሆንም ብዬ ተስፋ አደርጋለሁ እውነት አንዳንዴ ግን እንደናንተ አይነት ወንድሞችን እንድናውቅ ደግሞ ብዙ እድል እየሰጡን ነው በተለይ የሁለት ከፕሮቴስታንቱ ጋር የያዝነውን መጽሐፍ ቅዱስ ወስደው አጥመው በራሳቸው ተርጉመው ራሳቸውን ማጥፍተው ትውልድንም ለሚያጠፉት ወንድሞችና እህቶች አማናዊ የሆነ የቤተክርስቲያን መልእክት ለማስተላለፍ የቤተክርስቲያንን ትምህርት ለማስተማር በዚያ በኩል ብዙ ድካም ስለሚደረግ በእስልምናው ዓለም ብዙም ቅባታ እምነት የሚሰሩ ሰዎች አልነበሩምና አሁን ላይ ግን እየነካኩ በጣም በብዛት በርካታ ወንድሞችና እህቶችን አስተዋውቀውናል አወጣውልንም እና እናመሰግናቸዋለን ጅል ጠላት እንቅልፍ የሌለው ባላንጋራ ያፈራል ይላል ያገሬ ሰውና ብቻ ያው ድንቅ ነው የትናንቱን ውይይትም አንድ ቤት ቅድም ተገኝቼ ማብራሪያ እየሰጠሁ ነበርና ብዙ ምክርም አስተላልፈናል ለልጁ ገና ጅዋጅው ያልጠገበ ህፃን ይመስል ስልኩን እንኳን አስቀምጦ ለህዝቡ ለኦዲየንሱ ክብር ሲል የማይናገር ብዙ ነገሮችን አይተናልና ሐሰት የሆነው ትምህርት የተገለጸበት እውነተኛው የእግዚአብሔር ቃል ደግሞ የታየበት ልዩ ውይይት ነበር ስለሆነም እናንተ ደግሞ